የራሷን የውጭ ጉዳይ ፖሊሲ የምታስፈጽምበት ነው። ሌላኛው አሜሪካ የውጭ ጉዳይ ፖሊሲዋን ከምታስፈጽምበት ነገሮች መካከል አንዱ ዘሶኮልድ ዲሞክራሲ ነው። ዘሶኮልድ ዲሞክራሲ አብዛኞቻችን ሳናላምጥ የምንውጠው ማለት ነው። አሁን እኛ ሀገር እዚህ ጋር ፖለቲከኞችን ባስገባቸው እቺ ሀገር ዲሞክራሲ ያስፈልጋታል ይላሉ። ዲሞክራሲ ምንድን ነው? ዲሞክራሲ ትክክለኛው ዲሞክራሲ የግሪኩ ነው። ዲሞ ህዝብ ነው። ክራሲ አገዛዝ ነው። በህዝብ የተመረጠ አገዛዝ ማለት ነው አይደል? እሱ ኦኬ ትርጉሙ ነው። አሜሪካ ግን ዲሞክራሲ የምትለው ዲሞክራሲ የአሜሪካ ፎሬን ፖሊሲ ቱልስ ነው። አንደኛው ቱል ነው ማለት የውጭ ፖሊሲዋ የምታሳካበት አደገኛ ቃል ነው። አብዛኞቻችሁ ሳታላምጡ የምትወጡት ቢኬርፉል ጋይስ። በተለይ ፖለቲከኞች ዝም ብለ ዲሞክራሲ ምናምን አትበል። ዲሞክራሲ ውስጡ እኔና እናንተ ማናቃቸው፣ እኔና እናንተ የምንጠረጥራቸው፣ ማንወዳቸው ብዙ ነገሮች የታጨቁበት ኢንፋክት በጣም አደገኛ ነገር ነው። እንዴት እንደሆነ ላስረዳችሁ። ለምሳሌ ኢትዮጵያ ማዕድን ወይም ደግሞ ነዳጅ ወጣ ቢባል ኢትዮጵያ ውስጥ ነዳጅ ኢትዮጵያ ውስጥ ፈለቀ ቢባል የአሜሪካ ፖለቲከኞች የመጀመሪያ የሚሰጡ ንግግር እቺ ሀገር ዲሞክራሲ ያስፈልጋታል ነው የሚሉ። ዲሞክራሲ ያስፈልጋቸዋል የሚሏቸው ገብቷቸዋል። አገራት ሲፈርሱበት የኖረበት አደገኛ ቃል ነው። ማመር ጋዳፊ ጋር ሄዱ፣ ዲሞክራሲ ያስፈልጋቸዋል አሉ። ኢራቅ ጋር ዲሞክራሲ ያስፈልጋቸዋል አሉ። ሶሪያ፣ አፍጋኒስታን፣ ቬንዙዌላ ዲሞክራሲ ያስፈልጋቸዋል። ናይጄሪያ ዲሞክራሲ ያስፈልጋቸዋል። እስኪ ሪሶርሶች ያሉበት ቦታ ላይ ዲሞክራሲ ያስፈልጋቸዋል በሚል ነው የሚገቡባቸው። ነው አይደለም? ነው አይደለም? አብረን እየሄድን የተጋገዝን የሀገራችን ፖለቲከኛ ስትሆኑ የመጀመሪያ ተቀዳሚ ተግባራችሁ መሆን ያለበት ከአኗኗራችን፣ ከባህላችን፣ ከታሪካችን፣ ከእኛነታችን የተቀዳ ሲስተም ኦፍ ገቨርንመንት ነው የሚያስፈልገን። ጎበዝ ፖለቲከኛ ከሆንክ ይህንን ነው ከዚህ ድራይቭ አድርገ ነው ለሀገር የሚበጅ ነገር ማውጣት ያለብን እንጂ ዝም ብለህ ስለሰማ ዲሞክራሲ ምናምን አትልም። ዲሞክራሲ አደገኛ ቃል ነው ማይፍረድ። ሁለተኛ ዲሞክራሲ ውስጥ ከባህላችን አሁን አንድ ሀገር ዲሞክራሲ ያስፈልጋታል ምናምን ስትሉ እነሱ ዲሞክራሲ ያስፈልጋቸዋል ብሎ ሲመጡ ከባህላችን፣ ከእምነታችን፣ ከአኗኗራችን የምንቃወማቸው ነገሮች ሁሉ ታጭቀውበት ይመጣሉ። ለምሳሌ በኢትዮጵያ ሀገር ውስጥ እኛ ኢትዮጵያውያን የወንድ ለወንድ ጋብቻ ትቀበላላችሁ? የሴት ለሴት ጋብቻ እንቀበላለን? ትቀበላላችሁ? ዲሞክራሲ ካላችሁ ግን አልቀበልም ማለታችን። አንድ የአፍሪካ ሊደር ዲሞክራቲካሊ ኤሌክትድ ብሎ የመጀመሪያ ንግግሩን ካደረገ አውቶማቲካሊ ከአሜሪካ ፎሬን ፖሊሲ ቱልስ ጋር ተስማምቻለሁ እያለ ነው። እዚህ ጋር አንድ ጊዜ ሞኔታይዜሽን ላስተካከል። አንቺን ነው ሰማሾይ ንገሪኝ ታፈቅሪኛለሽ ሆይ። ሞኔታይዜሽን እስካስተካከል ነው ምዘፍንላችሁ። ስወድሽ አንዳንዴ ሳንጎራጉር ጠላቶች ያደምጡኝና ቴዲዬ ድምጽ ያምራል እባክህ ዝፈን ይሉኛል። ሊያስገድሉኝ እኮ ነው። አልጠፋ አልኳቸዋል። ቴዲዬ ድምጽ ያምራል እባክህ እንደው አንድ ነጠላ ብትለቅ ፋራህም ብላ ልታስጠፋኝ መሳቂያ ልታደርገኝ። ፋራርሎ ምንና በሞራል በምናምን ዝም ብዬ ምናምን ነዳት አልወድም እዚህ ጋር። እሺ አንድ የአፍሪካ መሪ ዲሞክራቲካሊ በዲሞክራሲያዊ መንገድ የተመረጥኩኝ ካለ አውቶማቲካሊ
ከአሜሪካ ፎሬን ፖሊሲ ቱልስ ጋር ተስማምቻለሁ ማለት እያለ ነው። ማንኛውም ነገር ኢምፖዝ ቢያደርጉበት የአይኤምኤፍ እና የወርልድ ባንክን ጉዳይ ይዘውብህ ቢመጡ ኢንቨስተሮች በአንተ ሀገር ላይ እንደፈለጉ ኢንቨስት እንዲያደርጉ እንድትፈቅድ ቢያስጨንቁ እነዚህን ሁሉ ትፈቅዳለህ። እምቢ ካልክ ምን ይፈጠራል? እምቢ ካልክ ኩዴታ ይፈጥሩብሃል። የአሜሪካ ፖሊሲ ኢንተርቬንሽን ነው ታውቃላችሁ፣ ጣልቃ ይገባል። የአፍሪካ መሪዎች ከአሜሪካ ፎሬን ፖሊሲ ቱልስ ጋር ወይም ከአሜሪካውያን ጋር ባልተስማሙባቸው ጊዜያቶች ሁሉ መፈንቅለ መንግስት፣ ታጣቂዎችን ማደራጀት፣ አሳሲኔሽን እንዲህ ያሉ ነገሮችን ያደርጋሉ። ይሄን የአሜሪካ ፖለቲከኞች ራሳቸው በግልጽ የተናገሩት ነው። ምን ለማለት ፈልጌ ነው? ዩኒፖላሪቲ ማለት የአንድ ሀገር የአሜሪካ በብቸኝነት የምትዘውረው ዓለም ላይ ነበርን ማለት ነው። በተለይ ከሁለተኛው ዓለም ጦርነት አፓንቴል 2017 ማለት ነው። በዛ ላይ ተገዳዳሪ የላቸውም፣ ማንም የላቸውም። ምንም የፈለጉትን ቢሉ ዘ ቮካሊስት እያለኝ ነው አንድ በጣም የምወደው አቀናባሪ። ሜቢ እስኪ አንተ አሪፍ ነው ድምፅ ካልከኝ ልመጣ እችላለሁ። ሜሴጅ የላከልኝ። ኦኬ ወደ መልታይ ፖላር እንዴት መጣን ካላችሁ ቻይና መጣች። ቻይና መጣችና ምን አደረገች? አሁን እንዳልኳችሁ አሜሪካ ዩኒፖላሪቲ ወይም ደግሞ የአንድ ሀገር የበላይነት ወይም ደግሞ የአንድ ፈረስ ግልቢያ የነበረበት ነው ካልን መገለጫው ምንድን ነው ካልን ይሄ ኔቶ፣ ወርልድ ባንክ፣ አይኤምኤፍ፣ ሶኮል ፕሮሞቲንግ ዲሞክራሲ እኒህ ነገሮች የአሜሪካ ፎሬን ፖሊሲ ቱልሶች እነዚህን ስትጠቀም ሀገራትን ስትበዘብዝ ነበር ካልን ኦኬ ቻይና መታ ምን አደረገች ካላችሁ ቻይና ወርልድ ባንክ እና አይኤምኤፍ አይገዛትም። የራሷ የሆነ ኤዥያን ባንክ አላት። የኤዥያ ባንክ የሚባል አለ። ቻይና ሌላ ምን አላት? ቻይና ቤልት ኤንድ ሮድ ኢኒሽቲቭ የሚባል ነገር ታውቃላችሁ? ቤልት ኤንድ ሮድ ማለት ይሄ ቤልት ቀበቶ ነው፣ ሮድ መንገድ ነው። አገራትን በቀበቶ ወይም ደግሞ በቀበቶ መልክ መሸበብ ማለት ነው። በመንገድ በኢንፍራስትራክቸር በየብስ ከዚህ ቀደም ቻይና የተመረተ እቃ በመርከብ ተጓጉዞ ሀገር ላይ ሊመጣ ምናልባት 1 ወር 2 ወር ይፈጅ ነበር። አሁን ይሄ ቤልት ኤንድ ሮድ ኢኒሽቲቭ የሚባለው የ3 ትሪሊዮን ዶላር ፕሮጀክት ነው። ቻይናውያን ካጠናቀቁት ጠዋት ቤጂንግ ተመርቶ ከሰዓት አዲስ አበባ መርካቶ ማለት ነው። ይሄ አደገኛ ፕሮጀክት ነው። ሁለተኛ ኤዥያን ባንክ የሚባለው በማደግ ላይ እና እያደጉ ላሉ ሀገሮች ለደሃ ሀገሮች ብድር ይሰጣል። ከዚህ ቀደም አይኤምኤፍ እና ወርልድ ባንክ ነበር ኮንትሮል የሚያደርጓቸው። አሁን ኤዥያን ባንክ መጣ፣ ብድር ይሰጧቸዋል። የቻይና ፖሊሲ ደግሞ ኢንተርቬንሽኒስት አይደለም። አይታችሁ ከሆነ ቻይናውያን በሀገራት ጉዳይ ጣልቃ አይገቡም። እነሱ ስራቸው ነው የሚሰሩት። ዶን ኬር። ፋኖ መጣ ከፋኖ ጋር ይሰራሉ። ኦነግ መጣ ከኦነግ ጋር ይሰራሉ። ቲፒኤልኤፍ መጣ ከቲፒኤልኤፍ ጋር ይሰራሉ። ጣልቃ አይገቡም። ቻይና ጣልቃ ሲገባ አይታችሁ ታውቃላችሁ? አሜሪካን ዛሬ በቂጧ ያስቀመጣት ሶሪ ለቃላት አጠቃቀሚ ወገቧን የሰበረው ጣልቃ ገብነቷ ነው። ከኔ ጋር ናችሁ አይደል? ከኔ ጋር ናችሁ። ከዛ ያጎቴ ሀገር የቭላድሚር ቭላድሮሚች ፑቲን ሀገር መጣ። ፑቲን መጣ። በጣም ነው የምወደው ፑቲን። በነገራችን ከፑቲን ጋር እኔ ዝምድና አለኝ። በተደጋጋሚ ነግሬያቸዋለሁ። አንዳንድ የቅርብ ሰዎች ራሱ ሲያዩኝ ጥቁሩ ፑቲን ይሉኛል። እኔን ምን ታመጣለህ? ከተጠጋ ከደህና ሰው ጋር መጠጋት ነው። እዚህ ጋር ዝም ብለህ ከናመዶ ጋር ተጠግተህ እድሜን ትፈጃለህ እንዴ? ቭላድሚር ፑቲን ያጎቴ ልጅ ነው። በጣም ነው የምወደው። ቶፕ ስትራቴጂስት ነው። አይታችኋል ቭላድሚር ፑቲን። የራሽያ ፖለቲከኞችን አይታችኋል? ወሬ አያበዙ፣ አይጮሁም፣ አይቸኩሉም። አሁን አንዳንዶቻችሁ የዩክሬን ጦርነት ራሽያ የዩክሬን ጦርነትን ለማሸነፍ 3 ዓመት ፈጀባት ትላላችሁ።
ራሻውያን ስራ ሲሰሩ ጽድት አድርገው ነው የሚሰሩት፣ አይቸኩሉም። ይሄ እንደኛ ሀገር ፖለቲከኛ ጠዋት አረቄ ጅው ያደረግና ከሰዓት ምን እንደዛ አይደሉ። አይታችኋል። ፎሬን ሚኒስትራቸው ሰርጌይ ላቭሮቭ ሲናገሩ አይታችኋል። ትክክለኛ ፖለቲከኞች ናቸው። ትክክለኛ ዲፕሎማት ናቸው። ራሽያ ጦርነት ስታደርግ እየቋጨች ነው የምትሄደው። ልብ ብላችኋል። አሜሪካ እኮ ቪየትናም ላይ ተሸንፋለች፣ ኢራቅ ላይ ተሸንፋለች፣ ኢቨን ሶማሌ ተሸንፋለች። እዚህ የመንን ማሸነፍ አልቻለችም፣ ሁቲ አማጽያንን። ኖ ራሽያ እንደዛ አይደለችም። ቴንኪው የአዘዞ 03 ይሄ የኔ ዘር ነው መሰለኝ፣ የፑቲን ዘመን ነው። ራሽያ ነው ባንዳቸው ያደርጋል። ራሽያ መጣችና ዩኒፖላሪቲው ስትገባ ምንድነው መገለጫው አካላችሁ? ብሪክስ የሚባለው ማለት ነው። ብራዚል፣ ራሽያ፣ ቻይና፣ ኢንዲያ እነዚህ አንድ ላይ 5 ሀገራት በጣምራ የመሰረቱት ማለት ነው። ብራዚል፣ ራሽያ፣ ኢንዲያ፣ ቻይና እና ሳውዝ አፍሪካ። ምን ማለት ነው? መልታይ ፖላር ወይም ደግሞ የተለያዩ ሀገራት ያሉበት ዘመን ላይ ነን ስንል አሜሪካ እንደ ከዚህ ቀደሙ ብቻዋን አትፈነጭም ማለት ነው። አመዶ ዝም ብለህ ስማ በእናትህ። እኔ ለላይፍ ታይም የሚሆንን እውቀት ነው እየሰጠሁ ያለሁት። እዚህ ጋር ፋኖ ምናምን ይለኛል። ቱቱ በላንተ ወደ በኋላ ነው የምንመጣው በእናንተ ጉዳይ ላይ። ዓለም አቀፍ ፖለቲካ አወራለሁ፣ እዚህ ጋር ኦነግ ፋኖ ይለኛል። እርግማን እኮ ነው ጎበዝ። ቱቱ በል አንድ ጊዜ ከዓለም አቀፍ ፖለቲካ ወደ እንትን ወርደን እንዴት ነው የሚሆነው ጎበዝ? አትደበቅም እንዴ አንተ? እኔ ስለ ሃይፐርሶኒክ ምናምን ሚሳይል ነግሬህ እኮ ነው። ገና ስንት ነገር ላወራ እየተዘጋጀሁ ያለሁት ልጅ አመድ አደረጉን እኮ እባካችሁ። አንድ ሰለሞን ገብረ እግዚአብሔር የተባለ ስፖርት ጋዜጠኛ ነበርና የእንግሊዝ ፕሪሚየር ሊግ፣ የጣሊያን ሴሪያ፣ የፈረንሳይ ፍሬንች ሊግ ምናምን ዋና ሊጎችን በዜና መልክ ያነብና እነ ሰይድ ያልባሉ ምናምን ሰይዶ ወዳጃችን ነው ዮናስ። ልክ ሰለሞን ገብረ እግዚአብሔር ጋር ሲደርስ እሺ አሁን ወደ ገበጣ እንሄዳለን ይላል። እንደዛ እንደማለት ነው። ወደ ፈረስ ጉግስ ከፕሪሚየር ሊግ በአንድ ጊዜ ወደ ፈረስ ጉግስ ወደ ገበጣ። እኔ ስለ መልታይ ፖላር እያወራሁልህ ወደዚህ በአንድ ጊዜ አወርዳኝ ስለ ብሔር ፖለቲካ ቱቱ በል። መጀመሪያ ወደዛ ወደ እናንተ ልመጣ አፌን ማርጠብ አለብኝ። የመሸጋገሪያ ሙዚቃ መስማት አለብኝ። ሄይ ስለዚህ ራሽያ ተገዳዳሪ ሀገር ሆነች ማለት ነው። መልታይ ፖላር ማለት ምን ማለት ነው? መልታይ ፖላር ሲስተም ማለት የተለያዩ ሀገራት ለፓወር ኮምፒት ያደርጋሉ ማለት ነው። አሜሪካም ኮምፒት ታደርጋለች፣ ቻይናም ኮምፒት ታደርጋለች፣ ራሽያም ኮምፒት ታደርጋለች። ኦኬ ምን ማለት ነው? ያለንበት ዓለም ይሄ the world we are in ያለንበት ይሄ ዓለም it's all about power politics። ፓወር ፖለቲክስ ማለት ምን ማለት ነው? ሩዝለስ ዓለም ላይ ነው ያለነው። ሩዝለስ ማለት ከዚህ ቀደም በዩኒፖላሪቲ ሲስተም ላይ በነበረን ሰዓት አገራት በደል ሲደርስባችሁ አሜሪካ ድረሺ ምናምን እንል ነበር። አሜሪካ ናት። በሌላ አባባል አሜሪካ 911 ናት ማለት ነው። ሁሉም ይደውላል። አሁን ቻይና አለች፣ ራሽያ አለ፣ አሜሪካ አለ። ኢመርጂንግ አራተኛው ሀገር ደግሞ አሁን ወደ በኋላ የምነግራችሁ የኢራን ጉዳይ አለ። አገራት አላያንስ የሚፈጥሩት አሰላለፋቸውን የሚያስተካክሉበት ዘመን ላይ ነው። ሌላው ያለንበት ዘመን ይሄኛው ሩዝለስ ዓለም ነው ማለት እንደ ሀገር ጠንካራ ካልሆናችሁ አድቫንቴጅ ይወሰድብሃል ማለት ነው። በሌላ አባባል አሁን ያለንበት ዘመን ማለት የሀገራትን የመሪዎችን ኢንቴንት ማንም ማወቅ አይችልም። ኢትስ ቬሪ ዲፊካልት። ለምሳሌ ኬንያ ሚሊተሪዋን ስታጠናክር
ዊሊያም ሩቶ ምን እያሰበ እንደሆነ ማወቅ አይቻልም። ኢትስ ቬሪ ዲፊካልት። ኢንተርናሽናል ፖለቲክስ የሀገራትን የመሪዎችን ኢንቴንት ማወቅ በጣም ከባድ ነው። አብይ አህመድ ሚሊተሪ ሲያጠናክር ለምን እንደሚያጠናክር አታውቁም። አገራት ምንድን ነው የሚያደርጉት? ራሳቸውን ወደ ማጠናከር ይሄ ሰርቫይቫል ሞድ ውስጥ ይገባል። ኦኬ ሊውጡን ነው ሊይዙን ነው። ለምሳሌ አብይ አህመድ ሚሊተሪውን እያጠናከረ ሲመጣ ኢሳያስ አፈወርቂ ለምንድን ነው ይላል። ጅቡቲ፣ ኬንያ፣ ሶማሌ ቢኮዝ አብይ አህመድ ሚሊተሪ ወይም የኢትዮጵያ መንግስት ሚሊተሪ የሚያጠናክረው ለምን እንደሆነ አታውቁም። ይሄ እናንተም ስልጣን ላይ ስትመጡ የሚጠቅማችሁ ነገር ነው። ኢሳያስ አፈወርቂም እንደዛው። አሁን ባለንበት ዘመን አንተ የሚያድንህ ጉልበትህ ብቻ ነው ማለት ነው። ጉልበት ካለህ ጠንካራ ትሆናለህ። ጠንካራ ከሆንክ ሰርቫይቭ ታደርጋለህ። ጉልበት ከሌለህ አድቫንቴጅ ይወሰድብሃል። ከኔ ጋር ናችሁ? እየገባችሁ ነው? አንደርስታንድ። አንዳንድ የብሔር ፖለቲከኞች ከ2 ወር ከ3 ወር በኋላ ነው የሚገባችሁ። አንዳንዶቻችሁ ሻርፕ ናችሁ፣ ይገባችኋል። አንዳንዶቻችሁ ኢትስ ኦኬ ታፕ እያደረጋችሁ ኮመንት እያየሁኝ ስለሆነ ነው። እንደ ሀገር ጠንካራ መሆን አለብህ ሲባል ስትሮንግ ካልሆንክ አድቫንቴጅ ይወሰድብሃል ማለት ነው። ደካማ ሀገራት ምን ያደርጋሉ? ለምሳሌ ደካማ ሀገራት ማለት በሚሊተሪ ከኢትዮጵያ ወይም ደግሞ በህዝብ ብዛት በኢኮኖሚ ከኢትዮጵያ ያነሰ ደረጃ ላይ ያሉ ሀገራት ኢትዮጵያ የምትባል ሀገር እንዳትበለጽግ ወይም እንዳታድግ የራሳቸውን የመጫወቻ ሜዳ መዘርጋት ይጀምራሉ። ኦኬ ይህን ካልኩኝ በኋላ የብሔር ፖለቲከኞች ወደ እናንተ የመጣው እንዳይመስላችሁ፣ ሰፍ ብሎ ወደ እኛ መጣ እንዳትሉ። ወደዛ ሊድ ወደ አሜሪካ፣ ወደ ራሽያ እና ወደ ቻይና። ለምሳሌ ቻይና ቤልት ኤንድ ሮድ ኢኒሽቲቭ የሚባል የ3 ትሪሊዮን ዶላር ፕሮጀክት ቀርጻ እየተንቀሳቀሰች ያለች ሀገር ናት። አሁን የቻይና ግስጋሴ አሜሪካንን ያሰጋታል። መካከለኛ ምስራቅን ይነካል፣ አፍሪካን ይነካል፣ ዩሮፕን ይነካል፣ ወደ ላቲን አሜሪካ ይሄዳል። ይሄ ቤልት ኤንድ ሮድ ኢኒሽቲቭ። ስለዚህ አሜሪካኖች ምን ያደርጋሉ? ኦኬ ቻይናን እዚህ ጋር ማቆም ካልቻልን ነገ ቻይና ከጠነከረች ለእኛ አደገኛ ነው። አንዱም ይሄ የመካከለኛ ምስራቅ ጦርነት ይሄ ቤልት ኤንድ ሮድ ኢኒሽቲቭ የባቡር ሀዲዱ የሚያልፍበት ስለሆነ እሱን የማስተጓጎልም ነው። በ2035 ቻይና ኦቨርቴክ ታደርጋለች። በቃ የዓለም ፓወርፉል ሀገር ትሆናለች። ስለዚህ አሜሪካ የመጨረሻ ጥረቷን ታደርጋለች። ራሽያ ብሪክስን እያጠናከረች ምስራቅ አውሮፓ ላይ ዶሚናንት ሆናለች ማለት ነው። አሜሪካ ጋር ስትሄዱ ኦልሬዲ ዌስተርን ሄሚስፌር የሚባል 1815 ላይ የነበረ የአሜሪካ 5ኛው ፕሬዚዳንት ነው። ይሄ ጄምስ ሙኑሮ የሚባል መሪ ነበራቸው። ደሞኖሮ ዶክትሪን አላቸው። አሁን ገብታችሁ ብታነቡ ደሞኖሮ ዶክትሪን ማለት ዌስተርን ሄሚስፌር ላይ እናት የወለደች የትኛውም ሀገር መጥቶ አሜሪካ የመጨረሻ የመጫወቻ ሜዳዋ ነው። ማንም ወታደራዊ ቤዝ መገንባት አይችልም። ከካናዳ ጋር መስማማት አትችልም። ከኩባ ጋር መስማማት አትችልም። ዌስተርን ሄሚስፌር ላይ ማንም መምጣት አይችልም ማለት ነው። ራሽያም ምስራቅ አውሮፓ ላይ ማንም ኔቶ መምጣት አይችልም። አሁን የምታዩት የኔቶ የዩክሬን እና የራሽያ ጦርነት ኤክስፓንሽን ኦፍ ኔቶ ነው። ቻይናም ታይዋን አካባቢ እዚህ አካባቢ ጋር ቻይና አካባቢ ጋር ሄደ ምንም ሚሊተሪ አላያንስ ወይም ወታደራዊ ቤዝ እንዲኖር አትፈቅድልን። ሀገራት ኮምፒት ያደርጋሉ ማለት ነው። ወደ ኢራን ስንመጣ ኢራን ምንድነው የምታደርገው? የገልፍ ሀገራት ላይ ከዚህ በኋላ ኢራን ፓወርፉል ሀገር ሆና ትወጣለች ማለት ነው። በሌላ አባባል ሳውዲ አረቢያ፣ ኳታር፣ ዩናይትድ አረብ ኤምሬትስ፣ እነዚህ ኩዌት የሚባሉ ሀገራት በሙሉ የኢራንን ፈላጭ ቆራጭነት ይቀበላሉ ማለት ነው። የአሜሪካን ወታደራዊ ቤዞች በሙሉ እያጸዳች ነው።
አራተኛዋ ሀገር ሆና ከፍርስራሽ ውስጥ የምትወጣው ሀገር ማናት? ኢራን ናት። ኦኬ ወደ ኢራን፣ ወደ አሜሪካ፣ ወደ እስራኤል ጉዳይ ልምጣላችሁ። በተደጋጋሚ ነግሬያቸዋለሁ። ኢራናውያን ኢራን ኢዝ ኖት ኢራቅ። 12ኛ ክፍል 11ኛ ክፍል ሂስትሪ የተማራችሁ ሰዎች ቤዚክ የሆነው ነገር ይኖራቸዋል ብዬ አስባለሁ። ኢራናውያን ሳዳም ሁሴን 2003 ላይ ከተወገደ በኋላ የዛሬ 3 10 ዓመታት ጦርነቱ ወደ እነሱ እንደሚመጣ ሲዘጋጁ የቆዩ ህዝቦች ናቸው። እንዴት የተዘጋጁት? እኚህ ሰዎች ሞዛይክ ዶክትሪን የሚባልን ነገር አገራቸው ላይ ኢንስቶል አድርገዋል። ሞዛይክ ዶክትሪን ማለት ኢራን ውስጥ 31 ፕሮቪንሶች አሉ። 31ዱን ፕሮቪንሶች የራሳቸው ተዋጊ ያላቸው፣ የራሳቸው አዋጊ ያላቸው፣ የራሳቸው ደህንነት አላቸው። ሴንትራል ኮማንዶ ያለው ወይም ደግሞ ዋና ማዘዣ ጣቢያ ያለው ቴሄራን ነው። የአርጂሲ ሰዎች አሉ። የሪቮሉሽነሪ ጋርድ ኦፍ ኮርፐስ የሚባለው ማለት ነው። የኢራን ፖለቲካ በሁለት የተከፈለ ነው። መንፈሳዊ ፓርት አለ፣ ፖለቲካዊ ዘርፍ አለ። ዋናው ይሄ ዳሃርድ ላይ ነው የሚባለው መንፈሳዊ ፓርቱ ነው፣ አርጂሲ የሚባሉት ማለት ነው። አገራቸውን በ31 ፕሮቪንስ ከፋፍለው የተዘጋጁ ህዝቦች ናቸው። በዛ ላይ የሀገሪቱ አቀማመጥ በተራራ የተከበበች ሀገር ናት። የዛሬ 30 ዓመት የተዘጋጁበትን ጦርነት ነው አሁን እየተዋጉ ያሉት። ማይ ፍሬንድ እናንተ ጠዋት ጅው አርጎ አረቄ ከሰዓት ለውጊያ እንደዛ አይደለም። ከመዋጋት በፊት ታለ ታሰላስላለ፣ ትዘጋጃለ። የመረቀኑ ስትራቴጂስቶች አይደሉ የሚያስፈልጉ። አብዛኞቻችሁ ነው የሚዘውሯችሁ ጣብሎ በቃ በርጫ መታ ያደርጋል። መርቅኖ ይመጣል። በቃ ቀደዳ ግባ ምናምን ይላል። የሚቀድ ነገር ይቅደደ። እንደዛ አይደለም። 10 ጊዜ ለክተ አንዴ መቁረጥ መቻል አለበት። ልክ ነኝ እንደ ሀገር ስነግራችሁ ነው። ኢራናውያን የዛሬ 30 ዓመት ለዚህ ጦርነት የተዘጋጁ ህዝቦች ናቸው። ለምን? ሳዳም ሁሴን ላይ የሆነውን አይተዋል። አፍጋኒስታንን አይተዋል። ሊቢያን አይተዋል። ሶሪያን አይተዋል። ቤንጃሚን ኔታንያሁ አሜሪካ ኮንግረስ ላይ እየመጣ የሚናገረው ንግግር አድምጠዋል። ኦኬ ብሏል። አሃ ይህ ሰውዬ እየመጣ ነው። ምን እናድርግ? እኛ ብናልፍ ሀገራችን መቀጠል። እኔ እንደዚህ አይነት ሰው ደስ ይለኛል። እኔ አይ ዶንት ኬር። እኔ ኤርትራዊ ሆኖ ራሱ ሀገሩን የሚወድ ሰው ሳይ እንዴት ደስ ይላል። ኤርትራውያን አላችሁ፣ እኔ ደስ ይለኛል። ለመሰላችሁ ሀገሩን የሚወድ ሰው የሌላ ሀገር ሀገሩን የሚወድ ሰው ሲያይ ደስ ይለዋል። እኔም ደስ ይለኛል። በቃ ሀገሩን የሚወድ ሰው ደስ አይል? የዛሬ 30 ዓመት ሞዛይክ የሚባል ዶክትሪን ሀገራቸው ላይ ኢንስቶል አድርገው ሲዘጋጁ ሻሃድ የሚባል ድሮን ሰርተው አሜሪካኖች ሳዳም ሁሴን ወይም ደግሞ ኢራቅ ላይ እንደ ኢራቅ ወረራ መስሏቸው ቬንዙዌላ ላይ ኒኮላስ ማዱሮ የተባለን ሰውዬ አንቀው ወስደው እንደዛ መሰላቸውና ዘመቻ ኢራን አለ። ድም አይ ቲንክ ከኛ ሀገር የተሰደዱ ፖለቲከኞች ከኋላ ይሞሏቸዋል። መጣንልሽ ኢራን ምናምን ይሏቸዋል። ትራምፕ ወዬ አንኮንዲሽናል ሰረንደር አላቸው። ያለ ምንም ቅድመ ሁኔታ እጅ ስጡ፣ ካልሆነ ጨረስናችሁ ምናምን። እንደዛ እኮ ነው። እኔ ሳስበው የኛ ሀገር ከኛ የተሰደዱ ፖለቲከኞች ሞልተውታል። የዛሬ 9 ወር በዚህ ጉዳይ ሳወያያችሁ ይሄንኑ ነው ያሉኝ። የኛ ሀገር ፖለቲከኞች ገብተው አለቀላት ኢራን ነው ያሉት። ተው ኖ ኢራን ኢዝ ኖት ኢራቅ እያለ ነው። ኦኬ ሀገራት ጦርነቱ ሲገቡ ለምሳሌ አሜሪካ ወደ ኢራን ስትመጣ ለአሜሪካ ማሸነፍ ማለት አስቀድማ ያስቀመጠቻቸው ነጥቦችን
የመጀመሪያ ዲካፒቴት በማድረግ ዲካፒቴሽን ማለት ዋና ዋና ሊደሮቻቸውን በመግደል አሳስኔት በማድረግ ዘን አገሪቱ ትወድቃለች ብለው ነው ያሰቡት። የመጀመሪያው ሪጂም ቼንጅ ነው። ሁለተኛ የኒክለር ማብሊያ ተቋማቶች ነበሯቸው። የፋርዶ ኢስፋን እና ናታን የሚባለው እሱን አፈነዱ። ሊትሬት አደረግነው። በቃ ከዚህ በኋላ አወደም ነው ማለት ነው። አያቶላን ሲገሉ ተውት። የኢራን ሪጂም ኢዝሊ የሚገነደስ ነው የመሰላቸው። ኤንድ ባለፈው ያስደመጥኳችሁን የቤንጃሚን ኔታንያሁን ንግግር ስታደምጡ አያቶላ ከተገደለ ሌላው ኢዚ ነው፣ ህዝባዊ ማዕበል ይነሳል፣ ኢራን ትጥለቀለቃለች። እኛ ይሄ ፕሮሞቲንግ ዲሞክራሲ በሚለው ዲሞክራሲ ያስፈልጋችኋል በሚለው የመጫወቻ እንትን ብልጣበልጥነት እንገባለን፣ ባንዳዎች ምናምን አናጣም፣ መንገድ እየመራ ምናምን ያስገባን ይኖራል። ኢራናውያን እንደዛ አሉ። ጭራሽ አያቶላ ሲገደል ኢራናውያን አያቶላ ከመገደላቸው በፊት አመፅ የወጡ የነበሩ ኢራናውያን አመፁ ቆመ። ካናዳ፣ አውስትራሊያ፣ ዩሮፕ፣ አሜሪካ ኢራናውያን በሞሳድ በሉት በአሜሪካ በሲአይኤ እርዳታነት አመፅ ይወጡ ነበር። ልብ ብላችኋል። መንገድ እየዘጉ አጌንስት አይአርጂሲ ሰዎች አመፅ ይወጡ ነበር። ይባስ ብሎ ዶናልድ ትራምፕ ሲቪላይዜሽናቸውን ስልጣኔያቸውን ወደ ፍርስራሽነት ለውጣሉ አላቸው። የእኛ ሀገር ፖለቲከኛ የእኛ ሀገር ቢሆን የምኒልክን ሐውልት አፍርሰው ይሄው የእንትንን ሐውልት አፍርሰው በዚህ በኩል ግባ እየመራን እኮ እናስገባለን። እኛ ታውቃላችሁ አፍሪካ ውስጥ እኛ ሀገር ቢሆን ኢራናውያን ግን ስልጣኔያችሁን እናፈርሳለን ሲሏቸው ህዝቡ በሙሉ ልጆቻቸውን ይዘው አደባባይ ላይ ወጡ። ማይ ፍሬንድ የሰለጠነ ህዝብ ማለት ይሄ ነው። የሰለጠነ ህዝብ ማለት የራሱን መሪ ከፈለገ በራሱ ልጆች ይጥላል አይደል? የሰለጠነ ህዝብ በፈለገ በሲቪል ዲስኦቢዲየንስ በፈለገው መንገድ የራሱን መሪ ይጥላል። ለካ ሲቪላይዜሽናችንን ልታወድሙ ነው እንደ መተማቶት እንደዛ ነው እንደ ጭራሽ ሰውየው ነዳጆቻችሁን እንዘርፋለን አላቸው። ፖይንቱ እሱ አይደለም። አስቀድሜ እንደነገርኳቸው እኚህ ሰዎች የዛሬ 30 ዓመት ሞዛይክ የሚባል ዶክትሪን ሀገራቸው ላይ ኢንስቶል አድርገው እየተዘጋጁ ያሉ ሰዎች ናቸው። አንድ ጊዜ ለኢራናውያን ጭብጨባ በእናታችሁ። የኢራን ባንዲራ እሱን አርጉ ኮመንት ላይ። ኦኬ የመጀመሪያው ሪጅም ቼንጅ ነበረ። ከዛ ኒውክሌር ማብላዮቻቸውን እናወድማለን አሉ። ሌላው ረጅም ርቀት ተወንጫፊ ሚሳኤሎች ኢራን ሊኖራት አይገባም፣ እሱን እናወድማለን አሉ፣ እንከለክላለን አሉ። ኢራንን ባጭሩ ዲስፋንክሽናል ረምፕ ስቴት እናደርጋታለን ነው። ኦኬ አንድ ሀገር ወደ ጦርነት ሲገባ እነዚህን 3 ነጥቦች ወይም 4 ነጥቦች አሳካለሁ ብሎ ከገባ ጦርነቱን ካሸነፈ አንድ ጤነኛ ሰው የሚጠይቀው እነዚህን 4 ነጥቦች ለማሳካት ነበር ወደ ጦርነት የገባው፣ ለመሆኑ አሳክተሃል ብላችሁ ነው የምትጠይቁት አይደል? ኦኬ የመጀመሪያው ኢራን ውስጥ ሪጅም ቼንጅ አለ። ኢራን ውስጥ ሪጅም ቼንጅ አሳክተዋል አሜሪካኖች። ኢራናውያን ከምን ጊዜም በላይ ዛሬ ከዚህ ቀደም ይውላቸው ይሄ የኢንተርናሽናል አቶሚክ ኤጀንሲ ስር የተቋቋመ የኢራንን የኒውክሌር ማብለያ ተቋም በቅርበት የሚከታተል ተቋም ነበር። ይሄ ጄሲፒኦኤ የሚባል ታውቃላችሁ። ይሄ በባራክ ሁሴን ኦባማ ጊዜ የተመሰረተ ስፔሲፊካሊ የኢራንን የኒውክሌር ማብለያ በቅርበት የሚከታተል ስብስብ ነው። በአንደር ይሄ ኢንተርናሽናል አቶሚክ ኤጀንሲ ስር ይሄ ጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን ይባላል ጄሲፒኦኤ።
በዛ ጊዜ ሞኒተር ይደረጉ ነበር፣ ምናምን ያሳዩ ነበር ፕሮግረሳቸውን። እዚህ ጋር ነን፣ ለአስጊ ደረጃ ላይ አይደለም እያሉ ሪፖርት ያቀርቡ ነበር። ዛሬ ኢራናውያን ለተቀረው ዓለም ከዚህ ቀደም በራቸውን ክፍት አድርገው ኒኩለራቸው ወይም እያብላሉት ያሉት ዩራኒየም የት እንደደረሰ ያሳዩ ነበር። ዛሬ የትም የለም፣ ማሳየት አልቻሉም፣ ዘግተውታል። ስለዚህ አሜሪካኖች የኢራንን ዩራኒየም ማብላያ ወይም ኒኩለር ተቋም አውድመናል የሚለው ነገር ፉርሽ፣ ሪጂም ቼንጅ ፉርሽ። ኢራናውያን ረጅም ርቀት ተወንጫፊ ሚሳይል እንዳይኖራቸው እናደርጋለን ብለው ነበር፣ እሱም ማሳካት አልቻሉም። በተቃራኒ ኢራናውያን ምን አሳኩ? ከጦርነቱ በፊት ስትሬት ኦፍ ሆርሙዝ የሚባለው ይሄ ቼክ ፖይንት በኦማን እና በኢራን መካከል ያለው ይሄ ነዳጅ የሚያልፍ መተላለፊያ መንገድ በእነሱ ቁጥር ስራ አልነበረም። ዛሬ በኢራናውያንና በኦማን ስር ነው። ዛሬ ኢራናውያን ከምን ጊዜም በላይ ጠንካሮች ናቸው። የኢራን ዘፈን ነው ደስ ይላል። ዛሬ ያሳቀኝ፣ አሁን አብረን እንስቃለን ጎበዝ። ዛሬ ያሳቀኝ ኢራናውያን ልብ በሉ 3 ጊዜ ለዲፕሎማሲ በራቸውን ከፍተው አምነው ሄደዋል። እኚህ ሰዎች እኮ አቅም ነበራቸው። ሃርድ ቦል አላቸው እኚህ ሰዎች ለመጫወት። ግን ለዲፕሎማሲ በር ከፍተው መጀመሪያ ኦስትሪያ ቬና ሄዱ። አርብ ሄዱና ተወያይተው ተመልሰው ለአርጂሲ ሰዎች ለና አያቶላ የኦስትሪያውን ውይይት ገለጻ እያደረጉ እያለ ስለ ድርድሩ እንደምታውቁት ሁላችሁ ቅዳሜ ገደሏቸው። በተለይ አሜሪካና እስራኤል በዓለም አቀፍ ፖለቲካ ዙሪያ ላይ መሪዎች ላይ የሚያደርጉት ነገር የወንበዴ ስራ ነው። አንድ ማፊያ እንኳን እንዲያደርግም አሁን ማፊያ እንኳን ይነዋት ኦኬ ያልከኝን ነገር እስኪ ከቤተሰቦቼ ጋር ልማከርና ገንዘብ አመጣለሁ ካላችሁት እንኳን መንገድ ይከፍትላችኋል። ኦኬ ተነጋግሮ ይምጣ ሚይዘውን ይዞ ማለት ነው። እኚህ ሰዎች ኦስትሪያ ሄዱ፣ ተወያዩ። እንዳልኳችሁ የኢራን ፖለቲካ ውስጥ አፕራንድ ያላቸው የአርጂሲ ሰዎች ናቸው። የተወያዩትን ውይይት ለና አያቶላ ገለጻ እያደረጉ ባሉበት መተው ደበደቧቸውና የጀግና ተጫወቱ። ይሄ ሊደሮቻቸውን ዲካፒቴት አደረግን፣ መንፈሳዊ ሊደሮቻቸውን ገደልን፣ ቃሲም ሱሌማኒን አጠፋ ነው ምናምን ብለው ኦኬ ብለው ኢራናውያን ተታኮሱ። ወደ ገልፍ ሀገራት ወታደራዊ ቤዞቻቸውን 2 የጸዳ አደረጉና ድጋሚ አሜሪካኖች ለሌላ ዙር ድርድር እንገናኝ አሏቸው። እሺ ያሉና ለሁለተኛ ዙር እግዚአብሔር ያሳያችሁ ወደ ፓኪስታን ኢስላማባድ ሄዱ ለመወያየት ማለት ነው። ተወያይተው ሲመለሱ አሁንም የሽፍታ የወንበዴ ስራ ሰሩባቸው፣ ሊደሮቻቸውን ገደሉባቸው። እኔ በጣም የገረመኝ የኢራናውያን ትዕግስት የገረመኝ እኚህ ሰዎች ምን ያህል ለዲፕሎማሲ ለውይይት በራቸውን የከፈቱ መሆናቸውን የምታውቁት 3ኛ ዙር ስዊዘርላንድ ላይ ሲጋብዟቸው እሺ አሉ። እሺ ሲሉ ግን አሜሪካ ዲፕሎማሲን ችት የምታደርግ ሀገር መሆኗን ሳያውቁ ቀርቶ አይደለም። የአሜሪካ ፖለቲከኞች ወንበዴዎች መሆናቸውን ሳያውቁ ቀርቶ አይደለም። ግን ኦኬ ብለው የዓለም አቀፉ ማህበረሰብ ይወቅ ብለው ነው። ስዊዘርላንድ ሄደው ሊወያዩ ሲሉ ዶናልድ ትራምፕ ትሩዝ ሶሻል ሚዲያ ላይ የምንነግራችሁን ነገር ካልተቀበላችሁ ከስዊዘርላንድ አትወጡም፣ አየር ላይ ፕሌን ላይ እንዳላችሁ እናፈነዳችኋለን አለ። ይሄ የሽፍታ ስራ ነው አይደለም? እስኪ ከኢራን መሪዎችና ከአሜሪካ መሪዎች ማን ነው ፖለቲከኛ የሚመስለው? ጠቅላላ የሚያደርጉባቸው ነገሮች በሙሉ የወንበዴ ስራ ነው። የሰው ልጅ ለመደራደር ከመጣ አይገደልም። ከዛ እንደምታዩት
ፍንዳታ ተፈጠረ። ዛሬ አሳቀኝ። አሜሪካኖች ኢራን ውስጥ ሪጂም ቼንጅ ካልመጣ ወይም ሪጂም ቼንጅ እናመጣለን። በነገራችን ላይ ሪጂም ቼንጅ ሲሉ በእኛ ቶን የሚደንስ አመራር ማምጣት ማለት ነው። እኛ ተቀመጥ ስንለው የሚቀመጥ፣ ሂድ ስንለው የሚሄድ መሪ ነው ኢንስቶል የምናደርገው ማለታቸው ነው በዲሞክራሲ ስም። ዛሬ ከኢራን የሚወጡ ዜናዎችን ብታዩ ነገሩ የተገላቢጦሽ ሆኖ ለመሳቅ ተዘጋጁ። ዶናልድ ትራምፕ ስልጣን ላይ ያለ ከዚህ በኋላ ምንም አይነት ውይይት አናደርግም አሉ። በሌላ አባባል አሜሪካኖስ ሪጂም ቼንጅ ካልመጣ እንወያዩም አሉ። የተገላቢጦሽ ሆነ። መድኃኒዓለም ነው። ዛሬ አሜሪካን የገባችበትን አጣብቂኝ አሜሪካውያን ብቻ ነው የሚያውቁት። አመዱ ትክክለኛ አሜሪካኖችን ጠይቃቸው። ዛሬ እኛ እያንዳንዱ ሰው ሰፈር እያደረግን ነው። የነዳጅ ዋጋ ጨምሯል። የኑሮ ውድነት አለ። አንተ ዶናልድ ትራምፕ ካልወረደ ውይይት የሚባል የለም አሉ። ምን ተማምነው ነው እኚህ ሰዎች? ስትሬት ኦፍ ሆርሙዝን ከቻላችሁ ኑና አስከፍቱ አሏቸው። በቃ እንደውም በደንብ ይግረማችሁና ስትሬት ኦፍ ሆርሙዝን ያስከፈተ አሸናፊ ነው አሉ። ምን ቢተማመኑ ነው? እንዳልኳችሁ የዛሬ 30 ዓመት ሲዘጋጁ የኖሩ ህዝቦች ናቸው እኚህ ሰዎች። ሁለተኛ እነዚህ የገልፍ ሀገራት የመጨረሻ ቁማር እንደተበሉ የገባቸው ለአሜሪካ ወታደራዊ ቤዞቻቸውን ሰጥተው ኳታር፣ ዩናይትድ አረብ ኤምሬትስ፣ ሳውዲ አረቢያ፣ ባህሬን ሻድ በሚባል ድሮን የአሜሪካ ወታደራዊ ቤዝ ዛሬ ገልፍ ሀገራት ጋር ብትሄዱ ጠላታችሁ ክው ይበልም ባዶ ሆኗል። ዌስተርን ሚዲያዎች አይነግሯችሁማ። ያ የዓለማችን አስፈሪ የነበረው ወታደራዊ ቤዝ በሻሃድ ድሮን ታጥቦ ዛሬ የአሜሪካ ወታደራዊ ቤዝ ተሰብስቦ ጆርዳን ያለው ጀስት እስራኤል አቅራቢያ ጆርዳን የምትባል ሀገር ላይ። እሱ ብቻ አይደለም እንዳልኳችሁ አሜሪካ ዌስተርን ሄሚስፌር ላይ ማንም እንዲመጣ አልፈልግም እንደምትለው ሁሉ ዛሬ ኢራናውያን እኛም የራሳችን ዶክትሪን አለን፣ ከዚህ በኋላ የአሜሪካን ወታደራዊ ቤዝ ገልፍ ሀገራት ላይ እንዲመጣ አንፈልግም አሉ። ታስታውሳላችሁ ኢራናውያን ይህን ጦርነት ሲያሸንፉ እኔ ወደ ሺያ ሙስሊም እምነት ተከታይ ይቀየራሉ ብያችሁ ነበር። ብያለሁ አላልኩም? እኔ ምለው የምናገር ልጅ ነኝ። የሰማችሁኝ ያላችሁ ኢራን ስታሸንፍ ቴዲ ሐዋሳ የሺያ ሙስሊም እምነት ተከታይ ይሆናል ብያለሁ። አታስታውሱ? ገና ጦርነቱ ሳይጀምር ነው የነገርኳችሁ። ሪካርድ ያደረጉ ሰዎች ካሉ ያሳያቸዋል። ገልፍ ሀገራት በረሃ ውስጥ ያሉ ናቸው። ኢራን አላህ የረዳት ሀገር ናት። በተራራ የተከበበች ሀገር ናት። እኔ እግዚአብሔር ምስክሬ ነው። እኔ እዚህ ጋር የሚታየኝ የአላህን እርዳታ ነው። ይሄ ያለሱ እርዳታ የሚሆን አይመስለኝም። ኢምፖስብል። ገልፍ ሀገራትን ለማጥፋት ኢራናውያን 10 ደቂቃ አይፈጅባቸውም። እንዴት መሰላችሁ የሚያጠፉባቸው? እዚህ ጋር ባሳያችሁ ደስ ይለኛል። አይ ቲንክ እንትኑ ይኖረኛል። ይኸውላችሁ ይሄ ማለት ለሳውዲ አረቢያ እና ለአብዛኞቹ የገልፍ ሀገራት ይሄ ዲሳሊኔሽን ፕሮጀክት ነው፣ ፕላንቱ ነው። ዲሳሊኔሽን ማለት ይሄ የምታዩት ውሃ ጨዋማ ውሃ ነው።
ወተር ፊልተር ያደርጋል። ጨውን ፊልተር ያደርግና ለነዚህ ለገልፍ ሀገራት ንጹህ ውሃ ነው የሚያቀርብላቸው። እንደምታዩት ይሄው የተንጣለለ ነው። 95% የገልፍ ሀገራት ውሃቸው ህልውናቸው ይሄ ነው። እግዚአብሔር ያሳያችሁ። ኢራናውያን ዚያር ጀነረስ በጣም በጣም ቅድም አስተዋይ ሰዎች ናቸው። ለዲፕሎማሲ ምን ያህል በር እንደከፈቱ ነግሬያችኋለሁ። አውስትሪያ ቬና ሄደዋል፣ ፓኪስታን ኢስላማባድ ሄደዋል፣ ስዊዘርላንድ ሄደዋል። ይሄ ሁሉ ድብደባ ሲፈጸምባቸው ይህንን ማጥፋት እየቻሉ በነገራችን ላይ ይሄ ሁሉ ድብደባ የሚፈጸምባቸው ከገልፍ ሀገራት ወታደራዊ ቤዞች የተነሳ ነው። ትራምፕ ታስታውሳላችሁ እንዴት ወታደራዊ ቤዞቻችንን ይመታሉ አለ። ቢኮዝ ኢራኖችን ያጠቁ የነበሩት ገልፍ ሀገራት ላይ ካስቀመጧቸው ወታደራዊ ቤዞቻቸው የተነሱ ነዋ። ይሄን የምታዩት ፕሮጀክት ኢራናውያን ዲያጎ ጋርሲያ የተባለ አይላንድ ላይ 4200 ኪሎ ሜትር የሚወነጨፍ ሚሳይል የተኮሱ ናቸው። ሚሳይል ረጅም ርቀት ተወንጫፊ ሚሳይል የላቸውም ሲባል ከኢራን ወደ ዲያጎ ጋርሲያ 4000 ሰምቲንግ ኪሎ ሜትር፣ ይሄ ወኪንግ ዲስታንስ። ይሄንን ቢያጠፉ ሳውዲ አረቢያ የለ፣ ኳታር የለ፣ ባህሬን የለ። ነግሬያችሁ ታስታውሳላችሁ። ገልፍ ሀገራት ላይ ያላቸው ተደጋጋሚ በቴሌግራም ላይ ጽፌላችኋለሁ። ሳውዲ አረቢያ፣ ካታር፣ ዩናይትድ አረብ ኤምሬትስ አሁንም ይሄ ያልተቋጨ ጦርነት ነው። ለቃችሁ ውጡ ብያችኋለሁ። ኢራናውያን ይሄንን መቱት ማለት በውሃ ጥም ትሞታላችሁ፣ በውሃ ጥም ይጨርሷችኋል ማለት ነው። ዘንድ ኢራናውያን በእጃቸው ያለው የመጫወቻ ካርድ አደለም እናንተን አደለም እኔና እናንተን ራሳቸው ኢራናውያንን አስገርሟል። ሁለት ኢራናውያንን በሆነ አጋጣሚ አግኝቻቸው ራሳችን ሰርፕራይዝ ሆነናል። የአይአርጂሲ ሰዎች በዚህ ደረጃ በነገራችን ላይ ከዚህ ቀደም የነበሩት የአይአርጂሲ ሰዎች በተወሰነ መንገድ ለዲፕሎማሲ ክፍት ነበሩ። አሁን በእጃቸው ያለውን የመጫወቻ ካርድ ስለሚያውቁ ዶናልድ ትራምፕ ካልወረደ በስተቀር አንወያይም ካሉ ምን ያህል በራስ መተማመን እንዳላቸው በቃ ከዚህ በላይ ሊነግረው የሚችለው ነገር አለ? አሜሪካንን እንደዚህ ያላለ ምንድነው የምታደርጋቸው? ከዚህ በፊት ስናወራ ኢንፋንተሪ ወይም ደግሞ እግረኛ ወታደር ወደ ኢራን ልከው ኢራንን ጨረሷት ምናምን እንል ነበር። ኖ አይቻልም። እግረኛ ወታደር ለመላክ መጀመሪያ ግራውንድ ላይ ፕሮቴስት ሊኖር ይገባል። ኢራን ላይ ፕሮቴስት የለም። ሁለተኛ የኢራን ቶፖግራፊ ወይም ደግሞ የመሬት አቀማመጥ ለአሜሪካ ወታደሮች ምድራዊ ሲኦል ነው። ማይ ፍሬንድ፣ ሌላኛው ኢራናውያን የሚጠቀሙት ዶክተር ጥላይ ሰላም ነው ወይ? ናሳ ውስጥ ያለ ኢትዮጵያ ካፈራችሁ ምርጥ የምናከብረው ሰው ነው ዶክተር ጥላይ። አንድ ቀን ከአንተ ጋር ቆይታ ማድረግ ፈልጋለሁ። ለትውልድ ለወጣቶች ትምህርት ሰጥልኛለህ በእናትህ ዶክተር ጥላይ ጽፍላለሁ በውስጥ። ሌላው ኢራናውያን ይሄ ወታደሮች አላችሁ። በወታደራዊ ቋንቋ ዋር ኦፍ ሲሜትሪ የሚባል አለ። ዋር ኦፍ ሲሜትሪ ማለት አሜሪካኖች ይሄ F-35 የሚባለውን የ250 ሚሊዮን ዶላር በቃ ግዙፉን ምናምን ወታደራዊ ጀት ተዋጊ ጀት ይዘው ምናምን እያሉ ሲመጡ $15,000 ወይም ደግሞ $10,000 በተሰራ ሺያ ድሮን ነው ድምጥማጡን የሚያጠፉት። ዋር ኦፍ ሲሜትሪ ማለት አንተ ግዙፍ ተዋጊ ጀት ይዘህ ስትመጣ ከዛ ባነሰ ገንዘብ በተሰራ ነገር ድምጥማጥህን ማጥፋት ማለት ነው። ኢራን ላይ 4 ሚሊዮን እግረኛ ወታደር ቢልኩ ማሸነፍ አይችሉም።
ውሸቴን ነው። ሲምፖስ የአሜሪካ ወታደራዊ ከኛ ሀገር የተሰደዱት ብቻ ናቸው እንዝመት እያሏቸው ያሉት። የአሜሪካ ሚሊተሪ ሰዎች ኖ እያሉ ነው። እኚህ ከኛ ሀገር የተሰደዱት እናንተ ሰው እኮ ያሳስተሉ። ትራምፕን የራሱ የተሳሳተው በእነዚህ ይመስለኛል። ገብተሃል ትራምፕ ኢራን ትታያለች በቃ አጥፋው ምናምን ሲሉ ይመስለኛል። በእናንተ በእኛ የተሸወደ ይመስለኛል። የሚሊተሪ ሰዎች ይህን ጦርነት ልናሸንፍ የምንችልበት ምንም አይነት ምክንያት የለም። እግረኛ ወታደር ኢምፖስብል። ማፈንዳት ምንድን ነው የምታፈነዳው? ምን ያላፈነዳው ነገር አለ? ቦምብ like everything but they achieve nothing ማለት ሁሉንም ነገር አፈንድተዋል። ምንድን ነው ያሳኩት? አሁን ምንም የቀራቸው ነገር የለም። ኢምፖሲብል። ስለዚህ ምንድን ነው ያደረጉት ማለት ነው? በኢራናውያን ተርምስ ኤንድ ኮንዲሽን ለድርድር ተገደው አሜሪካኖች ይመጣሉ ማለት ነው። ኢትስ ኤ ፔሪድ ኦፍ ሂሚሊዬሽን ለአሜሪካ ፖለቲከኞች። አሜሪካኖች እዚህ ፖለቲካ ውስጥ እዚህ ያልተሰላ ያልተጠና በቤንጃሚን ኔታንያሁ ግፊት በገቡበት ጦርነት ገልፍ ሀገራት ላይ የነበራቸውን ወታደራዊ ቤዝ ሁሉ አተው አሁን ገልፍ ሀገራት ሳውዲ አረቢያ ሰሞኑን አይታችኋል። አሜሪካ እንደማጠበቃቸው ሲያውቁ እነ ሳውዲ አረቢያ ከማን ጋር ነው ወታደራዊ ስምምነት የተፈራረሙት? ጥያቄ አንድ ከፓኪስታን፣ ሁለተኛ ከቱርክ አይደል? ይህ ውርደት ያ ሁሉ ገንዘብ እየከፈሉ ወታደራዊ ቤዝ ሰጥተው ገልፍ ሀገራትን ከኢራን ዱላ መጠበቅ አልቻሉም። ስለዚህ ገልፍ ሀገራት ምንም እንኳን ፉልሽ ቢሆኑ ከመቅረት መዘግየት ይሻላል ይላል የሀገሬ ሰው አሉ። ከዚህ በኋላ አሰላለፋቸውን ይቀይራሉ ማለት ነው። ቀጠናው ላይ ክብራትና ክብራን ወደድክም ጠላህም ኢራን ከፍርስራሽ ውስጥ የወጣች ፓወርፉል ሀገር ትሆናለች ማለት ነው። የሚከራከራለ በዚህ ቀጠናው ላይ ከዚህ በኋላ የአሜሪካንን ወታደራዊ ቤዝ አታይም። በቃ አለቀ። ስትሬት ኦፍ ሆርሙዝ ከዚህ በኋላ የኢራን ነው። አረ ሰርግ አንድ ሰውዬ ሰርቆ ትከሻው ላይ አድርገውት ሌባ ሌባ ሲሉት ምን ሆነ ነው ምናምን ሲሉት አረ እባክህ ተውኝ እኔ ሰርጌም እንደዚህ ያልደመቃል አሉ። ኢራናውያን አሁን ብጠይቋቸው ተደበደባችሁ ምናምን ብትሏቸው አረ ተውን እባካችሁ ሰዎች ሰርጋችንም እንዲያልደመቀም ይላሉ። ስትሬት ኦፍ ሆርሙዝ በየቀኑ $100 ሚሊዮን ያገኛሉ ሰዎች ቁጭ ብለው። እናትህ የወለደችህ ናና ስትሬት ኦፍ ሆርሙዝን አስከፈት ብለዋል። እንደውም ንገርልን ብለውኝ ነው። እኔ ምነው ዘገያችሁ? የአባስ አራክቺን ንግግር ላስደምጣችሁ። አይዊሽ ይህን ቪዲዮ ካላጠፋሁት። አባስ ኦኬ አባስ አራክቺን የሚያውቃለ? አባስ አራክቺ የኢራን ፎሬን ሚኒስትር። አሁን ላስደምጣችሁ ነው። እኔ ንገርልኝ ብለውኝ ነው። ከሰሙ ንገርልኝ ብለውኝ ነው። ምንድን ነው ያሉኝ ኢራኖች? ምነው እንመጣለን ብላችሁ የጠበቅናችሁ ምነው ዘገያችሁ? ለዋይት ሃውስ ቅርበት ያላችሁ ኤርታቸው ነው። ለዋይት ሃውስ ቅርበት ያለው ነገር አድርሱላቸው። አሁን ማስደምጣችሁ ድምፅ አለ። ምነው እየጠበቅንን አይደለም ወይ? ከነዚህ ሰዎች ጋር ከኢራን ጋር መቀለድ አይቻልም። እነዚህ የቤት ስራቸውን በሚገባ
አጠናቀው የመጡ ናቸው። ብትፈርጥ ብትነሳ ከዚህ ውጪ ትንታኔ የለም። ካለ እናወራለን። አባስ አራግቺ ጋዜጠኛው ጠየቀው። የኢራን ፎሬን ሚኒስተር በተደጋጋሚ ያሳይቻቸዋል። እያሰሩ ነው አሉ። እንግዲህ እነሱ ኢራኖች እንዲፈሩ አንተ ከዚህ ቀደም እኮ አሜሪካ ጦርነት ገጠመች ማለት እኮ ታፈርሳለች አይደል? ያው ዲካፕቴት ታደርጋለች። ባንዳዎች ምናምን ስለሚኖሩ እነሱን ትጠቀማለች። ይሄ ነው በቃ። ይዋጋሉ፣ አፈራርሰው ይሄዳሉ። በራሳቸው ሚዲያ የኢራን ሊደሮች ላይ ሽብር ለመፍጠር እንዲፈሩ አሜሪካኖች በሚቀጥለው እግረኛ ወታደር ይዘውባችሁ እየመጡ ነው፣ እጅ ትሰጣላችሁ ወይስ አትሰጡም አይነት ጥያቄ ነው የጠየቀው። ስሙት። President Trump has not ruled out boots on the ground. President Trump has ስሙ። አባስ አራግቺ ማለት የኢራን ፎሬን ሚኒስትር ይሄ ነው። የጠየቀውን ጥያቄ ስሙ። has not ruled out boots on the ground in Iran. President Trump has not ruled out boots on the ground in Iran. Are you afraid of a U.S. invasion in your country? No, we are waiting for them. You were waiting for the U.S. military to invade the ground troops? Yes. Because we are confident that we can confront them, and that would be a big disaster for them. So you're saying that Iran is ready and willing to take on the U.S. military if there were to be ground troops? Well, we were ready for this war even more than the previous war. So you can see, the quality of our missiles, how much they are upgraded after. እኔ እንዲህ አይነት ሀገር እንዲኖረኝ ነው የምፈልገው። ይሄ ወራሪ ሊመጣብህ ነው ሲባል እየጠበቅናችሁ ነው የሚል ኖት። ይሄ ዝም ብሎ ይሄ አትመጡም እንዴ በዚህ በግቡ ምናምን ያለ ፍርፋሪ እንደሚለቅም አይደለም። ይሄ ቆፍጠን ያለ ብታጣም ብታገኝም በሀገርህ ጉዳይ ላይ ማትደራደር ምናምን። ኬንያ ልትወር እኮ እየመጣች ነው፣ እየጠበቅናችሁ ነው። ተሳስተ እንዳትሞክርም ምና የሚል እኮ ትውልድ ያስፈልጋል። ጋዜጠኛው ሽብር ሊፈጥርበት እኮ ነው። ፕሬዚዳንት ትራምፕ ኢንፋንተሪ ይዞ እየመጣ ነው፣ እግረኛ ወታደር ይዞ እየመጣ ነው። ምን ታስባላችሁ? እየጠበቅናችሁ ነው። ብዙ ጊዜ ነው ያወራነው። ጆሮን እኮ ማመን አልቻለም ጋዜጠኛው። ጆሮ ነው እየጠበቅናችሁ ነው ያለው ወይስ ምንድን ነው? አሰማም እንደ እየጠበቅናችሁ ነው ንገራቸው። እንዲህ ዝም ብሎ አይኮንም። እንዲህ ዝም ብሎ በባዶ ምናምን እንደዛ አይደለም። እኚህ ሰዎች እንደዚህ ደረጃ አንዳንዱ ዝም ብሎ በባዶ ዝም ብሎ በቃ እንትን እንደዛ አይደለም። ሀገር ሲገነባ የቤት ስራህን በአግባቡ ሰርተ ህዝብህን አቃድራይተ ድሮ አስባል አባቶቻችን ጣሊያን እንደዛ ጅምላ ጨራሽ መሳሪያ ኬሚካል ምናምን ይዞ ሲመጣ በአንድ ቀን ጥሪ እኮ ነው የኢትዮጵያ ህዝብ ይወጣው አይደል? ማርያምን ትጣላኛለህ ምናምን ብሎ የሚል በሀገር ጉዳይ እያንዳንድህ እንዲህ ነው መሆን ያለብህ። አያስቀናም? አንድ እዚህ ጋር ሀያት ሁሴን በጣም ቀናው የሚል ኮመንት ጻፈች። እኔ እንዲህ አይነት ሰው እንዲህ አይነት ትውልድ ሲፈጠር ደስ ይለኛል። በቃ የውስጥ ጉዳይን እኮ ትጨርሳለህ፣ በራስህ ትጨርሳለህ። ራሳችን ፋይት ታደርጋለህ። የውስጥን ጉዳይ ቆይ መማርዬ በኋላ እንገናኛለን። የውጭ ኃይል ግን ሲመጣ ማይ ፍሬንድ ከውጭ መተህ ከምትሰጠኝ ማር የሀገሬ ሰው የሚሰጠኝ ሬት ይሻለኛል። ኖ አልፈልግም ያንተን ማር። አንተው እዛው በጸበልህ እኔ በጸበልህ። ሲጀመር ማር ልትሰጠኝ አትመጣም። ከኬንያውን ከጅቡቲውን ከኤርትራውን ኖ ቴንክ ዩ። በጸበልህ
እንዲህ ያለ ትውልድ ነው የሚያስፈልገው። እኚህ ሰዎች የዛሬ 30 ዓመት የተዘጋጁ ናቸው። አሁን ችግሩ መሰላችሁ ሜንስትሪም ሚዲያ ብሬንዎሽ ያደርገናል። የምንሰማው ቢቢሲ፣ ሲኤንኤን ምናምን ስለሆነ በሀገራችን ነው። በዓለም አቀፍ አንድ ፕሮቨርብ አለ፣ አንበሶች የራሳቸው ታሪክ ጸሐፊ እስኪኖራቸው ድረስ የአደን ታሪክ ሁልጊዜ አዳኙን ብቻ ከፍ ከፍ እያደረገ ይኖራል ምናምን የሚባል እንትን አለ። ኢራናውያን የራሳቸው ታሪክ ነጋሪ እስኪኖራቸው ድረስ አሁን እኛ የመሰለን ማለት ነው። እዚህ ላይ ነው ያለነው። ዛሬ አሁን ባለው የመካከለኛ ምስራቅ ጉዳይ ኢራናውያን ስዊዘርላንድ ላይ ካስቀመጧቸው የመደራደሪያ ነጥቦች ተጨማሪ አስቀምጧል። የመጀመሪያው ዶናልድ ትራምፕ ስልጣን ላይ ያለ ምንም አይነት ድርድር አንፈልግም ብለዋል። ከዚህ በኋላ ወደ ድርድር እንኳን የሚመጡ ከሆነ እንደ ፖለቲካ ሳይንቲስቶችና ተንታኞች ኢራኖች ከዚህ ቀደም ካስቀመጧቸው ተጨማሪ ነጥቦችን ያስቀምጣሉ። የመጀመሪያው የመን፣ ፍልስጤም፣ አፍጋኒስታን፣ በዛ ላይ ገልፍ ሀገራት ላይ የአሜሪካ ወታደራዊ ቤዞች ድጋሚ ማየት አይፈልጉም። እነዚህን ሁሉ ቅድመ ሁኔታዎች እሱ ብቻ አይደለም፣ ኢራን ላይ ላደረሷቸው በደሎች በሙሉ ካሳ ይፈልጋሉ። ድርድር ማለት እንደራደር የምትለው እያሸነፍክ ስትመጣ ነው። አሁን ከዚህ የምትማሩት ዝም ብለህ አይደለም፣ ሌቨሬጅ ሲኖር ነው የምትደራደረው። ኢራኖች ዛሬ እንደፈለጉ አድርገው ጥያቄዎቻቸውን መጨመር ይችላሉ። እሱ ብቻ አይደለም፣ ስትሬት ኦፍ ሆርሙዝ አይደለም፣ ይሄው ባብል መንደብ፣ ይሄ በቀይ ባህር ቀሪው መተላለፊያ መንገድ እሱንም ዘግተውታል። የዓለም ኢኮኖሚ እየተናጠ ህዝብ እያጉረመረመ ነው። የአሜሪካ ያሉትን ጠይቋቸው፣ አሜሪካ የሚኖሩትን ጠይቋቸው፣ ካናዳ የሚኖሩትን ጠይቋቸው። የነዳጅ ዋጋ እየጨመረ የኑሮ ውድነት እየጨመረ ህዝቡ ጥያቄ እየጠየቀ ነው። ሄይ ለማን ነው የምንከፍለው? ለማን ነው ሰፈር የምናደርገው እያሉ ነው። ኔክስት ምንድን ነው ማለት ነው? አመፅ ሊነሳ ነው ማለት ነው። አሜሪካ ውስጥ አሁን ሚድተርም ኤሌክሽን አለ። ቬሪ ስማርት ኢራናዊ ኖ ከዚህ ቀደም የነበረው የመደራደሪያ ነጥብ እሱማ እኮ አለቀ። አሁን ደግሞ ጠንካራ ነው የምናመጣብህ ካሉ እኚህ ሰዎች ያር እንደ ድራይቨር ሴት እያሸነፉ ነው። ጭብጨባ፣ ክብራትና ክብራ ለኢራናውያን ጭብጨባ። ይህ ጦርነት በይፋ ከተጠናቀቀ በኋላ ቴዲ ሐዋሳን የምትወዱ ተከታዮች በሙሉ ወደ ሺያ ሙስሊም እምነት እንከተላለን ብያቸዋለሁ። እኔ ቃሌን ጠብቄ ከዚህ በኋላ ስሜ ሊቀየር ይችላል። አይ ዶንት ኖ ማን እንደሚሉኝ አላውቅም። ሺያ ሙስሊም ተከታዩ አልኩራትና እኔ ብያቸዋለሁ፣ አላልኩም ብያለሁ። ያ 6 ተጨመረና እና ያ አጨብጨቡላቸው። እግዚአብሔር ምስክሬ ነው። አጨብጨቡላቸው፣ አጨብጨቡላቸው። ኢራኖች በቃ ይችላሉ። ሴሪስ ምንም አይነት ሴሪስ ነው ኦፍ ራምፕ የለም። በቃ ምንም ማምለጫ መንገድ የለም። ሬጂም ቼንጅ በኤር ስትራይክ ብቻ ሊሳካ የሚችል ነገር አይደለም። እግረኛ ወታደር ማስገባት አትችልም። በአየር ድብደባ አትችልም። F-35 ተዋጊ ጀት ብታመጣ 500,000 ድሮን ይለቁብሃል። እንዴት ነው ኢንተርሴፕት የምታደርገው? አንድ ኢንተርሴፕት የምታደርግበት ሚሳይል ራሱ $150,000 ነው። እነሱ 15,000 $10,000 የሰሯትን 500 ይለቁብሃል። እንደ አንድ ኢትዮጵያዊ እኔ ከነዚህ ድራይቭ አድርጌ ለሀገር የምወስደው ነገር ይኖራል። እኔ ኢንተርናሽናል ፖለቲክስ ዊክ ከሆንክ አድቫንቴጅ ይወሰድብሃል ማለት ነው። ቅድም ስጀምር የተናገርኩት ስትሮንግ ከሆንክ ሰርቫይቭ ታደርጋለህ። ራይት
ስትሮንግ ከሆንክ በቃ አለቀ። ያለህበት ዓለም ሩዝለስ ነው። ይሄ ከዚህ በኋላ ተነስቼ ዩኤን ከሳለው ምናምን ኖ the world we are in is ruthless። ናይኗኗ ምንዶ ለራስህ ያለው ራስህ ነው። ጠንካራ ከሆንክ ሰርቫይቭ ታደርጋለህ። ደካማ ከሆንክ አድቫንቴጅ ይወሰድብሃል። ፕሮፓጋንዳ ከጥንካሬ ጋር ነው። ፕሮፓጋንዳ is very important ግን ከጥንካሬ ጋር ነው፣ ከአቅም ጋር ነው። ስትራቴጂስቶች ያስፈልጓል። ስትራቴጂስቶች ማለት ጦርነት የተዋጋ ከሆነ የተለያዩ ቫሪያብሎችን ገጣጥመው ኦኬ እዚህ ራይት ታይም አሁን ብንዋጋ ትክክለኛ ጊዜ ነው አሁን እንዋጋ ወይስ እኔ መለስ ዜናዊ በጣም ማደንቀው የሚገርም ሰው ነው። የተለያዩ ቫሪያብሎችን ገጣጥሞ ታይሚንግ ያውቃል፣ ጎበዝ ነው አይደል? በዚህ የሚከራከር የለም። አብይ አህመድ is very smart። አንተ ገና እዚህ ጋር አዲስ አበባ የማናት ምናምን ቁጫ ምናምን በርበሬ ምናምን ስትል እሱ ሚሊተሪ እያጠናከረ ነው። ጥንካሬዎች እንደዚህ አይነት መሆን አለብህ። ፖለቲከኛ ስትሆን የተለያዩ ቫሪያብሎችን ገጣጥመ ፕሪዲክት ማድረግ አለብህ። ፕሪዲክት ስታደርግ ዝም ብሎ ቅዠት ሳይሆን ሊሆን የሚችል ነገር። አሁን ብደባደብ አሸንፋለሁ ወይስ እሸንፋለሁ? ትክክለኛ ሰዓት ነው። አንዳንዶቻችሁ ድብድባችሁ ይሄን በደንብ ስሙ፣ ይጠቅማችኋል። አንዳንዶቻችሁ የምታደርጉት ድብድብ ትክክል ነው። ለድብድብ የመረጣችሁበት ጊዜ ግን ትክክል አይደለም። አንዳንዶቻችሁ ለድብድብ የመረጣችሁበት ጊዜ ትክክል ይሆናል። ድብድቡን የምታደርጉበት መንገድ ግን ትክክል አይደለም። ስትራቴጂስቶች የሚያስፈልጓችሁ እዚህ ጋር ነው። አረቄ ጅው አድርጎ መጥቶ አሁን ነው ምናምን ይላል፣ በቴስታ ያስፈጫል። እንደዛ አይደለም። ይሄ ሰውዬ ግፋ የሚለኝ በአረቄ ኃይል ነው ወይስ ምንድን ነው ብለህ ማየት አለብህ። ቆይ እስኪ ኢራናውያን እንደዛ ናቸው፣ ጎበዝ ናቸው። እሺ ክብራትና ክብራን እንዴት ናቸው? ስለሰማችሁኝ ከልብ አመሰግናለሁ። የመካከለኛ ምስራቅ ጉዳይ ይህን ይመስላል። ወደ ሀገራችን ጉዳይ እንመለሳለን። ሁላችንም አንድ ላይ ቱቱ እንላለን። ወደ እነ አመዶ ፖለቲካ ልንመጣ ነው። ስባላ ዓለም አቀፍ ፖለቲካ ተንትነ ስትመጣ ወደዚህ አሁን ሊመጡልን ነው አላችሁ ወይ? መተናል። አሁን ወደ ሀገር ጉዳይ እንመጣለን። እስከዛ ምላሳችንን እናረጥባለን። ሁላችሁም ባላችሁበት ቱቱ ትላላችሁ። ቱቱ እሺ፣ ለሁላችሁም እድል ልስጣችሁ። 3 ሰዎች ከዚህ ላስገባችሁ። 3 የተለያየ ሀሳብ ያላችሁ ጽንዶ ቱቱ እንብላ ጽንዶ ከሞዛይክ ዶክትሪን በአንድ ጊዜ ተንደርድረው ወርዳውን ጽንዶ ልትን ነው ልንሰማ ነው። እሺ ጽንዶን ትደግፋላችሁ አትደግፉም? እግዚአብሔር አንተ ይቅር በለኝ ጌታ፣ የመተላለፌን ይቅር በለኝ። አንድ ጊዜ ከዛ ለሁላችሁም እድል ሰጣችኋለሁ። ጤና ይስጥልኝ። ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዲጄ ቴንክ ዩ ዲጄ $10 ሁሉ አማን ነው። ሁሉ አማን 1 2 3 2 1 2 3 ቆይ ድምፅን በማይክ ላድርግ ወንድሜ። 1 2 3 3 2 ቆይ 1 2 3 1 2 3 ኦኬ። እሺ ወንድሜ ወደ ሀገር ውስጥ ጉዳይ መጥተናል። ከዛ ፊት ሀሳብ የምሰጥበት ጉዳይ አለ። ከዚህ አስገባችኋለሁ። አብሽር ያራዳ ልጆች። በቃ ስለ ኢራን እያወራህ ነበርና እኔ እሱ ነው እንትን ያለኝ ገባ።
ኢራንና እንትን ብለህ ይሄ ንድሮስ የሚያልከው ይሄ ኢራንን አሜሪካስ ተሸነፈች ማለት ነው። እንትኑን ያልታየ ነው እንጂ ተሸነፈች ማለት ነው። ምንድነው ሚስጥሩ ብዬ እኔ ስናገር እዚህ ጋር አሜሪካ ፍትሃዊ የሆነ ጦርነት አይደለም የምታደርገው የነበረው። ምክንያቱም የሰው ርስትና የሰው ሉዓላዊነት ላይ ገብታ ነው ምን የምታደርግ የነበረው ኃይሏንና ትዕቢቷን ልታሳይ። ሁሉ ጊዜ ደግሞ ከውድቀት በፊት ደግሞ ትዕቢት ይቀድማል ይላል እና ካየኸው የአሜሪካ አቅሟን፣ እውቀቷን፣ ገንዘቧን እና ችሎታዋን እና ምንድነው ስሙ ጦሯን ተማምናን ያደረገችው። አሜሪካ እኮ ሴፕቴምበር 11 ካው እንደዛ እኮ አድርጋለች። ገብቷል። ግን ሁሉም ነገር ምንድነው ጽዋው እስከሚሞላ ነው። አያው የአሜሪካ ቲቪ ታየው የአሜሪካ እንትን የሚያስተነፍስ ደግሞ መጣ። ምንድነው የናቀ ምን ያደርጋል የሚባለው የተናቀ እና ይሄንን ነው የምታየው። አሁን ኢራንን ንቃታለች። ኢራን እኮ ስንት ዓመት እኮ 80 ዓመት እኮ ማዕቀብ አድርጋበታ ይሄ እንትን እኮ አድርጋበት ሳንክሽን እኮ አድርጋ ብዙ ነገር እኮ አድርጋታለች። አሁን ግን አየህ በቃ እኔ ምን እችላለሁ ሁሉም ማድረግ አሳያቸዋለሁ እያለ ጠዋት እየፎከረ ሲመጣ ያ መጽሐፍ ቅዱስ ላይ እንዳለው ጎልያድ በማን የተሸነፈው በዳዊት እንደተሸነፈው ማለት ነው። እና በዚህ አጋጣሚ እኔ ልል የምፈልገው ምንድነው ደግሞ ኢትዮጵያ ዘሴም ቲንግ ኤርትራ እንደዛ ወጣታለሁ ምናምን ብላ በደርግ ጊዜ ሄዳ የተሸነፈችበትን እንትን አብይ ሊደግሞ መጣ። አሁን እንዴት ታየዋለህ? ከዚህ ጋር ፍትሃዊ አይደለም የአብይ እንትን። እዛ ህዝብ እዛ መሬት ላይ ያለ ህዝብ እየኖረ ነው። ያ ህዝብ ተስማምቶ ባንድ ላይ ነው ካለ ፓወር ፖለቲክስ እንምጣ። ስለዚህ ማና ያልከው ማና ነው ሊጣል ያልከው ማና ያልከው ኤርትራና ኢትዮጵያ ያልከው? ኢትዮጵያ ደግሞ እንትኑን ወስዳለሁ፣ ባህሩን ወስዳለሁ፣ ምድሩን ወስዳለሁ እያለች ፓወር ባላንሱን ንገረኝ። ከሁለቱ ቢደባደቡ ማንም ያሸንፈው? ፍትሃዊ አይደለም የኢትዮጵያ ጦርነት ነው ሊሆን ይችላል። ስለዚህ ትሸነፋለች። ፍትሃዊ አይደለም ያልከው ለምንድን ነው? ለምንድን ነው ፍትሃዊ አይደለም? ለምንድን ነው ፍትሃዊ አይደለም ያልከው? ለምንድን ነው? ኦኬ አሁን እኔ ቴዲ እናንተ ጎረቤት ነን። ገብቷል። እኔ እናንተ ጎረቤት ከሆነን አሁን አንተ ቤት ገብቼ ሚስቴ አንተ ነች አይደለም? ሚስቴ የኔ ነች አይደለም? ምንድነው የማደርገው? አንተ ሚስትህን አምኜ የሰፈር ሰዎች እንሆናለን። አይ በቃ እንስማማ፣ እንደዚህ አጥራችንን እናፍርሰውና አንድ ግቢውን ልጆቻችን በአንድ ላይ ደውቃል እናደርግ እንችላለን። እኔ መጥቼ አንተ ቤት ግን እንደዛ አላደርግም። እኔ አንተ ከተስማማህ ግን ቤትህ ትጋልክ ግን ተከባብረን አንተም በቤት ሆነ እኔም በቤት አንድ ግቢ ልናደርግ እንችላለን። አለበለዚያ ግን እንደዛ ነጥሬ ቤት ገብቼ ሳይ እኔ እንደዚህ አቅም አለኝ እንዲያለኝ ልጆች 9 ልጆች አሉኝ፣ አንተ አንድ ልጅ ነው ያለ ምንም አታመጣም፣ የሴቶች አባት ነህ፣ እኔ ወንዶች ልጆቼ ምናምን ብዬ ግን ያንተን አጥርና ድንበርህን ርስትህን እና ደግሞ የእርሻ መሬትህን በወስድብህ አስበው ማለት ነው። እና እንደዛ ነው የማየው ይሄንን። አሁን ኢትዮጵያ ደግሞ እኛ ኃይል አለን 130 ሚሊዮን ነን ምናምን እንዴት አድርገን እንደዛ የምታደርገው? ትችላለህ፣ ማድረግ ይቻላል። ግን ከዛ በኋላ ፍትሃዊ አይደለም ማለት እሱ ይላል። የአፋር ባህር እንደ አፋሮች አባረው አፋሮች ነው እንደዛ ሌላ አፋር የተቀመጠው የዘሴም አፋር እኮ ነው ያለው። 2 አፋር ተቆርጧል። አይ እነዚህ 2 አፋሮች እኛ እንስማማለን በአንድ ላይ እንሆን፣ ሁለቱ ሀገሮች እንስማማለን በአንድ ላይ እንሆን ካሉ እንደ አውሮፓ እኮ ይቻላል። ምንም ድንበር የለም፣ ትገባለህ፣ ትወጣለህ። ይሄ ግን መስማማት ነው የሚያመጣው መጀመሪያ። አለበለዚያ ግን ኖ ብሎ ያኛው አፋር የኛውን አፋር እወጣለሁ ካለ ግን ሁሉም አፋር የራሳቸው ምድርና ቦታ አላቸው። እና እኔ በዛ ነው የማየው። እንደገና ይሄ ነገር ደግሞ አሁን ስላመጣው ነው እሱ ነገር ታየኝ ማለት ነው። ስለዚህ የሰው መሬት የሰው ቦታ መውሰድስ አንተን አይተም ማለት ነው እሱ ነው አይነፋም። እንደገና ሰምታል ደግሞ ያው ኤርትራስ በገዳ ነው የምትመራው፣ በዶሪ ነው ምናምን ነበር የምትመራው። ከመጣ ትርጉሙ ይገባሃል መቼም እኔ አሁን አላስረዳህም። እና እንደዛ ነው ልፈልገው ማለት ነው። ቴዲ ፍሬንድ አመሰግናለሁ። መልካም ነገር። እሺ ክብራትና ክብራት ምላሳችንን አርጥበን መተናል ወደዚህ ወደ ጽምዶ ጉዳይ። ወደ በኋላ አካባቢ የአዲስ አበባን ጉዳይ እናነሳለን። አዲስ አበባ የምክክር ኮሚሽን ሰዎች ዛሬ መጨቃጨቂያ ወይም ደግሞ ያልተግባቡባቸው ጉዳዮች ተፈጥሯል ተብሏል። ይሄ ትንሽ ሆት ኢሹ ስለሆነ መጀመሪያ የጽምዶን ጉዳይ እንጨርስና ከ7-8 ሰዓታት በኋላ ደግሞ በአዲስ አበባ ጉዳይ እናወራለን። ይህ አብዛኞቻቸው የምትወዱት ነው። የስ ወሬ የተገኘ ምናምን አዲስ አበባ የማናት የሚሉ ሰዎች ይመጣሉ። በኋላ እንፋጫለን ከ8 ሰዓት በኋላ። እሺ ጽምዶ
አሁን የጽምዶ መጀመሪያ ከስሙ ነው የምትነግሩኝ። ጽምዶ ምንድነው? ከዛ በኋላ የዚህ ደጋፊ ናችሁ አይደላችሁ? ከዛ በኋላ ጥያቄ ጠይቃችኋለሁ። ግልጽ ነው? ግልጽ ነው? የኔ ኃላፊነት ጥያቄ መጠየቅ ነው። ያንተ ኃላፊነት ማስረዳት ነው። ማስረዳት ካልቻልክ እኔ አፈርሰውን አትምጣ። አድምጥ። ቢዚ አታርግ። እዚህ ጋር እውቁ ፖለቲከኛ እነ ሞጊልዳ አሉ። ይኸው እዚህ ጋር ከነሱ ጋር ነው ፋይት የምታደርገው እዚህ ጋር በክርክር ማለት ነው። ስለዚህ ስጠይቃችሁ በንጹህ ልባችሁ ጥያቄውን መልሱ። ካልቻላችሁ እኔ ፕሊስ አትምጡ፣ አትላኩ። እኔ ጋር ፖለቲካ ነው የምናወራው እዚህ እንጂ እዚህ እንትን አይደለም። ይሄ ፖለቲካን በፖለቲካ ቋንቋ ነው ማውራት ያለብን እንጂ ፖለቲካን በሽሮ በበርበሬ በምናምን እንደዛ አይደለም። ስለዚህ እንዳይከብዳችሁ ቀለል ቀለል ያለ ጥያቄ ያነሳላችኋል እንደየፖለቲካ እውቀታችሁ። አንዳንዶቻችሁ አይቼ በኋላ አንዳንድ መጠይቃችሁ ጥያቄዎች አንዳንዶች ይሄዱና በማንነቴ ምክንያት ጥቃት አደረሰብኝ ይላሉ። ሰድቤው እኮ አይደለም። ትንሽ ጠጠር ያለ ጥያቄ ከጠየቁት እንደዛ ነው የኛ ሀገር ብሔርተኞች። እኔ የገባሁበት ፈተና ትንሽ ጠጠር ያለ ጥያቄ ሲመስለው በማንነቱ ምክንያት እንደደረሰበት ጥቃት ነው የሚቆጥረው። እንደዛ አይደለም። አይቻችሁ ቀለል ያለ ጥያቄ ጠይቃችኋለሁ። ለአድማጭ ተመልካች ታስረዳላችሁ። ጤና ይስጥልኝ አድማጭ፣ እንዴት ነህ? ሁሉ አማን ነው ወይ? ጤና ይስጥልኝ ቴዲዬ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም ነው? እግዚአብሔር ይመስገን። ቫኬሽን ላይ ስለነበርኩ ነው ሰሞኑን። እንዴት ናቸው አድማጮች? ሰላም ናችሁ ወይ? አስቀናን። ወይ ቫኬሽን አንወጣ ወይ የሚያስወጣን አናገኝ። እዚህ ከብሔር ፖለቲከኞች ጋር ስንዳረቅ ጌታ ሊመጣ ነው ወንድሜ። አረጸልዩልን። ይደርሳል። በጣም አሪፍ ቆንጆ ነገር አይተን የመጣ ነው። በእርግጥ ኢትዮጵያ ነበርኩኝና በፊት የነበረኝ ግምት ያው ቱ ቢ ኦነስት አዲስ አበባ ተቀይራለች ሲሉ ማቃው የራሴ ሰፈር ጠፋኝና ገርሞኛል በጣም። ተቀይራለች አልተቀየረችም? ከነካካው አይቀር ቱ ቢ ኦነስት ተቀይሯል። አሁን እኔ የኖርኩበት ረጅም ጊዜ 22 ነው። እኔ ማቀው ሰፈር ጠፋኝና በጣም ደራሴ ራሱ ገርሞኝ መቀየር ተቀይሯል። ግን አንተ ኮምፕሊትሊ ፓራዳይም ሽፍት ነው የሚባለው መጥቶብኛል። እሺ ወደዛ እንመለሳለን። አሁን ጽምዶ የሚባል ቃል ይንሸራሸራል አየር ላይ። ጽምዶ ይላል። እስኪ አንተ በገባህ መጠን ንገረን መጀመሪያ። ጽምዶ ምንድን ነው? የዛስ ደጋፊ ነው ወይስ አይደለም? ኦኬ፣ ጥያቄህን ከመመለሴ በፊት ቴዲዬ አንድ ቅድም አንተ ባልከው ዙሪያ አስተያየት ልስጥና ወደ ጥያቄህ ልምጣ። እሺ ፕሊስ፣ አታርዝመው። ግን አላረዝምም። በተለይ ከፖለቲከኛ ከመሆን በፊት ህይወታችንን መቀየር ላይ፣ ማንነታችንን መቀየር ላይ፣ ድህነታችንን ማጥፋት ላይ በሚለው ዙሪያ ትንሽ አስተያየት ለመስጠት ነበር። እሱማ ብዙ ጊዜ ይወስድብናል። አሁን ወደ ገደለው ብንመጣ ምን ይመስላል? እሱም በማህበራዊ ጉዳይ ብንነካከው አጭር 2 ደቂቃ ብቻ ስጠኝ የተገነዘብኩትን ነገር ለመናገር። ከዛ ከጀመረ በዚህ ዙሪያ ከዛ ወደ ጥያቄ እመጣለሁ። ጊዜ የለንም። ቶሎ ሌሎችን ማሳተፍ ስላለብኝ በጽምዶ ጉዳይ እናወራል። ከዛ ወደ ሌላ ጊዜ እንዳስዋለን እሱ። እሺ በጽምዶ ዙሪያ ስናወራ መልካም። እኔ ደጋፊም ተቃዋሚም አይደለሁም። አስተያየት ግን መስጠት እችላለሁ። ምንድነው የምሰጠው አስተያየት? ጽምዶ እንግዲህ ጥማድ ከሚለው በፊት ለምሳሌ በሬ ሳይኖርህ ሌላ በሬ ያለውን ሰው በጋራ የምታርስበት ለአንድ ዓላማ ሆነ የምትሰማራበት ይመስለኛል። እኔ ከአማርኛ ቃሉ ስንመጣ አይ ቲንክ ጽምዶ ማለት ትግርኛ ይመስለኛል። ያው ይወራረሳሉ ሴሜቲክ ላንጉጅ ስለሆኑ አልቲሜት ጎል ምንድነው? አብይን ከስልጣን ማስወገድ ነው። ግን መሰረታዊ የሆኑ ነገሮች አሉ። ለምሳሌ አማራ ፋኖ ኤርትራን እንደ ኤርትራነት ይቀበላሉ፣ እንደ ሀገርነት ይቀበላሉ። አማራ ፋኖ አማራ
አሰብና ምጽዋ የኢትዮጵያ አካል እንደሆኑ ነው የሚቆጥረው ብዬ ነው ማምነው። እኔ እንደ አማራ ሳስብ አሰብና ምጽዋ የኢትዮጵያ አካል ያልተቆራረሰች አንዲት ኢትዮጵያ ነው አማራ የሚያውቀው። አሁን በ50 ዓመት በ60 ዓመት የተደረገውን ጉዳይ አይደለም። ስለዚህ የጥምዶ ደጋፊ ሳይሆን አስተያየት ስሰጥ ምንድነው ጂኦፖለቲክሱ ቅድም እንዳልከው ነው፣ በፓወር ነው። አሁን አማራ ሁሉም እያለ ነው በአሁን ሰዓት ማለት ነው። አማራን ይዘን አማራ ትግራይ አማራ ይላል፣ ወያኔ አማራ ይላል፣ ሻቢያ አማራ ይላል። አማራ ፓወርፉል እየሆነ መጥቷል ማለት ነው እንደ ኢራን። ይሄንን ነው የተገነዘብኩት። አስተያየት በትክክል መልሼ ካልሆነ ወደ ቀጣው ብናል። እሺ የመጨረሻ ስለዚህ ይሄ ስብስብ ያሸንፋል ወይስ ይሸነፋል? እኔ እንደምገምተው ይሄ ስብስብ የሚያሸንፍ ነው የሚመስለኝ። ለምንድነው እንደዛ ምለው? ሁለት የተለያየ ነገር ኦብዘርቭ አደረኩኝ ቴዲዬ። በእኛ ሀገር ፖለቲካ ውስጥ ለውጥ እንዳለ ሆኖ አዳዲስ ነገሮች እንዳሉ ሆኖ ወንበዴዎች ላይ ወጥተዋል። እነዚህ ወንበዴዎችን የባነነ ደግሞ ህዝብ ተፈጥሯል። ይሄ ህዝብ ወደ መስመር ከመጣ በስርዓት መመራት ከተቻለ ፓወር አለው፣ ከፍተኛ የሆነ ፓወር። አሁን ትናንት የተደረገውን በሱዳን ያለውን ውጊያ ሰምተሃል። በቤንሻንጉል ወይ አሁን ቅድም ስትጀምር እዛው ጽምዶ ውስጥ ያሉ የኤርትራን ሀገርነት ማይቀበሉ አሉ፣ ኮንትራዲክት የሚያደርግ ነገር አለ ብለኛል አይደል? ትክክል። እሺ አሁን አንተ በምትለው ካሸነፉ በኋላ በዛ ጉዳይ ላይ ምን የሚሆኑ ይመስላል? ይሄ ነው መውጫ የለውም። ጦርነቱ ይቀጥላል። አንዱን አጀንዳ ስንጨርስ ወደ ሌላ አጀንዳ እንገባለን። ማሸነፋቸው አይቀርም በአሁን ያለው አካሄድ ማለት ነው። በተለያዩ መድረኮችን የምታየው የኢትዮጵያ መንግስት መግለጫ ጠቅላይ ሚኒስትሩን ጨምሮ የፍርሃት ነው። አሸንፈው ግን ሌላ ጦርነት፣ ሌላ ዙር ጦርነት ነው የሚቀጥለው። ይሄው ጦርነት የሚቀጥል ነው የሚመስለኝ። ግን ጥምረቱ እንደሚያሸንፍ እንዲሁ መተንበይ ይቻላል። ግን ጦርነቱ ይቀራል ወይ? ሰላም ያዋልዳል ወይ? ወጣቱን አሁን ትናንትና እኛ ለምሳሌ ወደ ዱባይ ስንመጣ የመጣው ከኦሮሚያ እንዳለ አትሊስት ልብሳቸውን ያልቀየሩ ወጣቶች፣ የሚያሳዝን ሁኔታ ማለት ነው። ኦሮሚያ ተናጋሪዎች ናቸው። ኢቭን ሆስቴሶቹ የሚናገሩትን ነገር እንዴት እንደሚቆጭ ልነግርህ አልችልም። እና ይሄው ጦርነት ይቀጥላል፣ ይሄው ድህነት ይቀጥላል በሚያሳዝን ሁኔታ ቴዲዬ፣ እንጂ ጥምረቱ የሚያሸንፍ ይመስለኛል። መልካም ስላገኘው ደስ ብሎኛል። በሌላ መድረክ በደንብ እናወራለን ቴዲዬ። ሰላሙን ግነት አይወሰድብህ፣ በዚህ ይብዛልህ፣ ይበርታልህ። ጌታ ኢየሱስ ያበርታቸው። ቻው ወንድሜሽ፣ ሰላም ነሽ? እሺ ክብራትና ክብራን እንዴት ናችሁ? እኔ ለሁላችሁም እድል ሰጣችኋለሁ። እኔ ኢትዮጵያ ምድር ላይ የተለየው ሰው ነኝ። እኔ እዚህ ይሄን ለምን ተናገርክ ምናምን አይደለም። እኔ አጸያፊ ንግግር ከተናገርክ ብቻ ነው ድምጥማጥህን ማጠፋው። ሰምታችሁኛል? አይ ዶንት ኬር። ከዛ ባሻገር ደግሞ የሀገርን ጥቅም ባስከበረ መንገድ ንግግሮቻችሁ። በተረፈ ተጻምጃለሁ ማለት መብት ነው፣ ተጋምጃለሁ ማለት መብት ነው። ልክ ነው፣ የራስህ ጉዳይ። ግን ጥያቄ ጠይቃለሁ እንደየንትን በዚህ አውድ ነው የምንገባው። ሪኩዌስት የምትልኩ ሰዎች አስገባችኋለሁ። ሞጊላ ወደ አንተ እመጣለሁ። አንድ ሰው ልቀበል። ጤና ይስጥልኝ ወንድሜ። ይሰማል ወንድሜ? ይሰማል። ሴት ነኝ። እንዴት ነሽ? ሰላም ነሽ? ሰላም ነሽ ወይ እህቴ? እንዴት ነሽ? ትንሽ ከአዲስ አበባ ነው። አሁን አይሰማም ድምጼ? ይሰማል። የሴቶች ተሳትፎ በጣም ያንሳል ይላሉ። ስለመጣሽ ከልብ ነው የምናመሰግነው። እሺ እያወራን ያለ ነው ስለ ጽምዶ ነው። ደጋፊ ነሽ ተቃዋሚ ነሽ? የመጀመሪያው ነገር እኔ ከመነሻውም ሀሳባቸውን እቃወማለሁ። ለምን? አንደኛ ያጣመራቸው የ83 ይቅርና የአሁኑ ጥምረታቸው ቲፒኤልኤፍ በውድቀቱ ያገኘው ነው። በቃ አቅማቸው ሰብስቦ ያመጣቸው ነኝ። አባት እኔ ነኝ ይላል እንጂ አባት አይደለም። የጽምዶ አባት አይደለም። መርህ አልባ ነው። አንደኛ ነገር የትግራይን ህዝብ የሚያየው እኔ ያኔ 3 ዓመት ሆኖኛል የትግራይን ፖለቲካ ስከታተል ማለት ነው። እና ትናንትና ለትግራይ ህዝብ የነበረውን ዛሬ ድምስስ አጥፍቶ አዲስ ተረት ሲነግራቸውም አያፍርም።
ለምን እንደሆነ እኔ ስላያቸው ጥሞት ማለት ነው። ፕሪቶሪያ ነው አይደለ? አማራ አልተወከልኩም ያለው አንድ እንደመነሻው የኤርትራ መንግስት ፕሪቶሪያ ነው አይደለ? ተኮሊፍ ነው ያለው ትግራይን ለማጥፋት ሲሄድ ፕሪቶሪያ ነው ሊያበሳጫቸው። እንዴት ቲፒኤልኤፍ ከአስመራ ጋር ሄዶ ውል ይፈራረማል? አንደኛ መርህ አልባ ነው። እንደገና ፋኖ እኔን እኔ የሌለውበት ውል ነው ክብሬን ጥቅሜን ያሳጣኛል ብሎ ያኮረፈው ሌላ መነሻ የኦሮሚያ ክልል መነሻም ቢሆንም እንዴት አጣመዳቸው? አንደኛ ነገር እነዚህ ጽምዶ የሚባሉት ቲፒኤልኤፍ በቃ ኢትዮጵያን ወይ እሱ ይገዛ ካልሆነም እሱን የወከለ ካልገዛ በስተቀር እኛ ኢትዮጵያውያን የማንኪያ ብሔር የምትለው እኔ ቤተሰቦች አናሳ ነው። ሃይማኖቴን ብትጠይቀኝ በጣም አናሳ በሚባል ነው። ግን በኢትዮጵያዊነቴ በሰውነቴ ኮርቼ የምኖር ነኝ። በቃ ሰውነቴ ስደትም ወጥቼ እኖራለሁ። ሰው በመሆኔ ብቻ እንደ ሰው በማሰብ ብቻ የትም እኖራለሁ የሚላለኝ እኔ መጠቃት ስሜት ፈጽሞ የለብኝም። እና ጽምዶ መነሻው ራሱ ኢትዮጵያ እኛ ካልገዛናት ወይ እኛ በወከል ነው ካልገዛ ነው በስተቀር ትጥፋ የሚል ነው። አሁን ጠቅላይ ሚኒስትር አብይ ከመጡ ጀምሮ እኔ ፖለቲከኛ አይደለም፣ ግን ነገራቸው ስለሚያስፈራኝ ፖለቲካውን መከታተል ጀመርኩ። በድምፅም አልገባም። ከአንተ ጋር ሁለተኛ ጊዜ መሰለኝ እና እከታተላቸዋለሁ። በ2009 ቆይ የኦነግ ሸኔ ታጣቂ በአስመራ በመቀሌ በኩል ሲመጣ አቦይ ስብሃት ደግሰው ነው አይደል ያበላቸው? ትናንት ሲያባሯቸው የነበረው ኦሮሚያ ውስጥ የሚገደሉ ግድያ ማን ነበር ስፖንሰር የሚያደርግ የነበረው? ዲደብሊው ሀጫሉ የተገደለት ማታ ምን ሲል ነበር የዋለው? እነሱ ብዙ ስለሚያወሩ ብዙ ስለሚፖስቱ ይረሱታል። ህዝቡን አንደኛ ንቀታቸው ነው። ጽምዶ ራሱ እኔ መሰረቱ እስኪ ጠይቀኝ እስኪ አንተ ጽምዶ ራሱ ምንድን ነው የሚያገናኛቸው? አማራ ፋኖ የጋራ ጠላት አለን ነው የሚሉት። የጋራ ጠላት አለን። የጋራ ጠላት የኖረው ከመቼ ጀምሮ ነው እንዴ? ደብረጽዮን እኮ አብይን እኮ ለምነው አሉላ ስላሉ አይደለም። አሉላ ፕሮፓጋንዳ ነው የሚያበዛው። እምቢ ስላሉ ምንድን ያሉት የመጀመሪያ ቀን እኛ እኮ ደቡብ አፍሪካ መሄድ አያስፈልገንም ምን ያሉት? ቲፒኤልኤፍ እኮ ጠላት አሁን የሰራው ስራ ብታይ በጣም ነው የሚገርመው። መቀሌ ውስጥ ስለ ሻዕቢያ ክፉ ነገር እንዳይነገር አጠሙ። አሁን ፊሊሞና ስለሚባል እናንተ ስትናገሩ ሰምቼ አላውቅም። ስለ ሴቶች የተጎዱት የሚቀርጽ የነበረ ልጅ አሁን የለም። መቀሌ ውስጥ የት ገባ ብሎ የሚጠይቅም የለም። አሁን መቀሌ ላይ ስለ ኤርትራ የሚነገር ክፉ ነገር ታጠባል። ይህንን ድርሻቸውን ተወጥተው አማራ ላይ ቲፒኤልኤፍ ስለፈጸመው መናገር አይፈልጉም። የአማራ ተሳዳጅ ያደረገው መሰረታዊ አሁን በሰሞኑ አቦይ ስብሃት ተናግረዋል። ሸዋን እስኪ ቁጭ ብለያቸው በትግርኛ ቢገባኝም ባይገባኝ 3 ዓመት ልሰማቸዋል። ፖለቲካ ይመስል ያወሩና ግን ወደ ኋላ ነው የሚመለሱት። የ27 ዓመት ሙሉ ገዝተህ እንደ ዛሬ ተጋዳ ላይ ይባላል። ተጋዳ ላይ ማለት ኢትዮጵያውን ገድሎ ተጋዳ ላይ ይባል ክብር ነው። 27 ዓመት ሙሉ ገዝቶኝ ዛሬም ተጋዳ ላይ እኔ ስለገደለ ክብር። ቲፒኤልኤፍ በመነሻው ኢትዮጵያዊ ነገር የለውም፣ መርህ አልባ ነው። ሲመሰርቱ ትግራይ ነፃ እናወጣለን አሉ። ትግራይ ነፃ ካወጡ በኋላ እኔ አንድ ፕሮፌሰር ናት አሜሪካን ያለች የሄርሜላ እናት ናት ስትናገር የሰማሁት ኢቲቪ ላይ ስለ ሸዋ ጥላቻ ተነግሮን አማራ ላይ ስንገባ ከኛ የባሰ ኑሮ ነው የሚኖሩት አለች። ቲፒኤልኤፍ ከመሰረቱ መርህ አልባ ነው። የግብፅ የሻዕቢያ ተጠፍጥፎ የተሰራ ነው። ስለዚህ መጨረሻቸው ምንድን ነው የሚሆነው? መጨረሻቸው ምን ትላልክ? መንግስት ይወልክ የኢትዮጵያ መንግስት እኮ አብይ እኮ ልክ እንደ ሙሴ በፈርዖን ቤት ያደገ ነው። ስራቸውን ያውቃል። በቃ ተንኮል እንጂ አላማ እንደሌላቸው ኢትዮጵያ መብራት እኮ አላማ የላቸውም። ትልቋ ትግራይ ይሉሃል፣ እንደገና በፈራረሰች ኢትዮጵያ ይሉሃል። ደግሞ አያፍሩንም። እኛን ሲናገሩ ምንም አያፍሩንም። አንደኛ መርህ የላቸው። አሁን አሉ እንጂ ኢትዮጵያ ይገባሉ እንደለመዱት 83 በጉልበት ጨፍልቀው ተቃዋሚ ዝም ያሰኛሉ፣ ይበዘብዛል። ቲፒኤልኤፍ ኢትዮጵያ የምትታየው ለመበዝበዝ ነው። ልክ እንደ ጥሬ ቁርጥ ስጋ እንደሚያምሰው ስጋ ሲያይበቃ ልቡን እንደሚል ነው። ምንም መርህ አልባ ናቸው። በመጀመሪያ ማሸነፉ አይታሰብም። መንግስትም ያውቃ የተዘጋጀ ነው። ጽምዶ እኔ ማዝነው የትግራይን ወጣት እየበላ ነው። መንግስት ያሸንፋቸዋል ስትይ መንግስት አሁን አሸነፈ